እሺ ግልጽ ከሆነ ወደ ሁለተኛው ጥያቄ እንሄዳለን። እሺ የሁለተኛው ጥያቄ ምንድን ነው የሚለው? ሄደን ነው ኦኬ ሂር ኢዝ ዘ ሊንክ ቱ ኤ ዶኪመንት ዛት ኮንቴንስ ዘ ቴብል። የሆነ ሊንክ አለን እዚህ ጋር ገብተን ብናየው የሆነ ስፕሬድሺት ፋይል ይህ ነገር አለ። እንትን እንዳይለን ይህ ለብቻ እንክፈተውና ጥያቄውንም ለማየት ይህ ለብቻ ልክፈተው እዚህ ጋር። ይህን ነገር አሁን ወደ ዳይናሚክ እንትን እንቀይረዋለን። ወደ 5 ቴብሎች አሉ። ፕሮዳክት ቴብል የሚባል አለን። ፕሮዳክት ዲስክሪፕሽን የሚባል የሆነ ቴብል አለን። አንድ ደግሞ አለ። ወደዚህ ብንሄድ ይሄኛውን አንጠቀመውም። እዚህ ጋር ኦርደርስ የሚባል የሆነ ቴብል አለ። እዚህ ጋር ፕሮዳክት ፕራይስ የሚባል ቴብል አለ። ብቻ ወደ 5 ቴብሎች አሉ። እንፈልጋቸዋለን። ይኸው እዚህ ጋር ብትሄዱ እዚህ ጋር ዩዘር ኔም ምናምን ያለበት ደግሞ ዩዘር የሚባል አንድ ቴብል አለ። ወደ 5 ቴብሎች አሉ። እነዚህን ቴብሎች አስመልክቶ ነው እንግዲህ ጥያቄው ምን እያለ ነው? as you can see from the document there are 5 tables that are needed. please scroll horizontally ምናምን አይተናል። አሁን SQL ኩዌሪዎችን እንጽፋለን። create table ምናምን እያልን ማለት ነው። to create apple.com table inside my db የሚባል ዴታቤዝ ኦልሬዲ ሴት አድርገን አስቀምጠናል። ወደዛ የሚገባ ነገር እንጽፋለን። ዴታቤዝ ላይ ሄዳችሁ ማኑዋሊ ክሬት ማድረግ ይቻላል። ቅድም ለምሳሌ ክሬት ያደረግነው ዴታቤዝ አለ አይደል? እዚህ ጋር ግሩፕ 3 ላይ ገብታችሁ እዚህ ጋር ነምበር ኦፍ ኮለምስ ምናምን ቴብል ኔሙ ምን ይሆን? ለምሳሌ መጀመሪያው እነዚህ ውስጥ ካሉት ቴብሎች ውስጥ አንዱ ለምሳሌ ዩዘር ቴብል የሚባል አለ። እዚህ ጋር ዩዘር ቴብል ይባልልኝ። ዩዘር ቴብል ኔም ስፔስ መኖር የለበትም። ዩዘር ቴብል አንደርስኮር ተጠቅሜ ከዛ ምን ያክል ካለም የሚኖረው ምናምን ክሬት ማድረግ ይችላል ሎካል ማኑዋሊ። ግን እሱን አይደለም የሚፈለገው። እንደ ዴቨሎፐር ኩዌሪ እንትኖችን ተጠቅመን ነው ቬሲያችን ላይ ይሆናል። ኦር ደግሞ እዚህ ጋር መጣችሁ ኩዌሪውን ጽፋችሁት ምናምን ክሬት የምታደርጉት እና ለዛ ማድረግ ስላለብን ነው። እና ሎካል ማኑዋሊ አይደለም የምንሰራው እና ለዛ ነው ኩዌሪ ኤስኩኤል ኩዌሪዎችን መጻፍ ይኖርብናል። እነዛን ቴብሎች ክሬት የምናደርግበት እና እሱን ነገር ጻፉ ነው በቃ ጥያቄው። ስለዚህ እንጽፋለን። ከዛ ምንድን ነው የሚለው? አንደኛ ዳይሬክትሊ ቀጥታ ሞጁሉ ላይ ኤክስኪዩት እንዲደረግ አድርጋችሁ ጻፉት። ከዛ ኤክስኪዩት ይደረግና ቴብሎች ይፈጠሩ። ሁለተኛ ደግሞ ኤክስፕረስ ሞጁል ተጠቅማችሁ ኤክስፕረስ ሞጁል ላይ ጌት ሜትድን ተጠቅማችሁ ሃሽ ኢንስቶል ብሎ ይዘሩ ሲሄድ ወደፊት እንደምናየው ይህን ዩአርኤል ቪዚት ሲያደርግ ያኔ ቴብሉ እንዲፈጠር አድርጉ እያለ ነው። ስለዚህ ያው ከዚህ የምትረዱት ሞጁል ያስፈልገናል። ኤክስፕረስ የሚባለው ሞጁል ያስፈልገናል አይደል? ቅድም ድራይቨራችንን እንዳስገባ ነው ሁሉ አሁን ደግሞ ሰርቨራችንን ማስገባ ሰርቨራችን ክሬት የምናደርግበት ሞጁል ያስፈልገናል። ስለዚህ ምንም በለው ኢምፖርት ኤክስፕረስ ፍሬምወርክ ነገር ቱ ክሪኤት የዌብ ሰርቨር ነገር እንዴት ነው ኢምፖርት የምናደርገው? እዚህ ጋር የሄድነውን ተመሳሳይ ስቴፕ ነው የምንሄደው። ካፒ አድርጌ ላምጣ። አሁን ላይ ኤክስፕረስ ነው የሚለው የሚያስገባውም ኤክስፕረስን ነው። በቃ አሁን ኤክስፕረስ የሚባለው ፍሬምወርክ አለኝ። ከዚህ በኋላ ኢንስታንሱን ኢኒሻላይዝ ማድረግ ይኖርብኛል። ኤክስፕረስ ላይ የሆነ አፕ የሚባል የሆነ ኦብጀክት አለ። እንደዚህ ሌት ቪዲዮም ላይ ታችሁት ከሆነ አፕ ማለት ኤክስፕረስ ነው። በቃ እንደዚህ አድርገው ምንድነው ኢኒሻላይዝ ማድረግ ኤክስፕረስ አፕሊኬሽን። ስለዚህ ኤክስፕረስ የሚባለው ሜትር ጠርቼ አፕ የሚባል ቫሪያብል ላይ ያስቀመጥኩት ነው። ይህ አፕ ኦብጀክት ነው። እሱ ኦብጀክት ላይ ምን አለ? ጌት የሚባል ሜትድ አለ። ሊስን የሚባል ሜትድ አለ፣ ሰርቨራችን እንዲያዳምጥ የምናደርግበት። ፖስት የሚባል ሜትድ አለ፣ ዩዝ የሚባል ሜትድ አለ። እነሱ ሜትዶች አሉ። ግን አፕ ምንድን ነው ከተባላችሁ ኦብጀክት ነው እና ሜትዶች አሉት። ስለዚህ ኤክስፕረስ የሚባለውን ኢምፖርት ያደረግነው ኤክስፕረስ አለ። እችን ኤክስፕረስ ጠርታችሁ ብራኬቱን መስጠት ነው። ያኔ ሜትድን እየጠራችሁት ነው። ኤክስፕረስ የሚባለው ሜትድ የት ላይ ያስቀመጥ ነው? አፕ የሚባል። ስለዚህ አፕ ምንድን ነው ከተባለ ኢንስታንሳችን ነው። ያ ኢንስታንሳችን ሪፕሬዘንት የሚያደርገው ሰርቨራችንን ነው። በቃ አፕ ምኑን ሪፕሬዘንት ያደርጋል?
ሰርቨራችን ሪፕሬዘንት ያደርጋል። አፕ ደግሞ ኦብጀክት ነው። አፕ ኦብጀክት ውስጥ የተጻፉ ፋንክሽኖች አሉ፣ ሜትዶች አሉ። ከነዛ ውስጥ ለምሳሌ አንደኛው ሊስን ነው፣ እንዲያዳምጥ ማድረግ። አሁን ሰርቨራችንን አስነስተነዋል አይደል? እንዲያዳምጥ ማድረግ አለብን። እንዴት ነው እንዲያዳምጥ የምታደርጉት? ይህ ኦብጀክት ነው ብለናል አፕ። ስለዚህ እና ሪፕሬዘንት የሚያደርገው ሰርቨራችን ነው ብለናል። ስለዚህ አፕ እንልና ዳት ሊስን አዳምጥ ማለት ነው። ሊስን የሚባለው ኦብጀክት የተጻፈው አፕ ኦብጀክት ሊስን የሚባለው ሜትድ አፕ ኦብጀክት ውስጥ ነው ያለው። ለዛ ነው አፕ ዳት ሊስን እያልን ያለ ነው። ምክንያቱም ሜትድ ማለት ኦብጀክቱ የሚጻፍ ፋንክሽን ነው። ቀጥታ አክሰስ ማድረግ አይቻልም ብለናል አይደል? ከዚህ በፊት ለምሳሌ ኮንሶል ሎግ ስንል ኮንሶል የሚባል ኦብጀክት አለ፣ የጃቫስክሪፕት ቢልትን ኦብጀክት። እሱ ላይ ሎግ የሚባል ሜትድ አለ። ቀጥታ ሎግ ብለውን ያወጣልኛል። እንደዚህ ሎግ ብዬ የሆነ ነገር ቢሰጠው ሀይ ብለው አያወጣም። ምክንያቱም ሎግ የሚባለው ሜትድ አክሰስ ማድረግ የምችለው ምን ውስጥ ነው? ኮንሶል የሚባለው ኦብጀክት ውስጥ ነው። ልክ እንደዛ አፕ የሚባለው ኦብጀክት ውስጥ ነው እነ ሊስን ያሉት። ስለዚ አፕ መጀመሪያ መጥራት ይኖርባቸው። አፕ ላይ ሊስን አድርግልኝ። ሊስን የሚባል አፕ ላይ ያሉ ሜትዶች እንዳለ እነ ጌት፣ ፖስት፣ ሊስን ምናምን ሁለት አርጊመንት ነው የሚወስዱት። የመጀመሪያው ለምሳሌ አፕ ዳት ሊስን የሚያደርገው የት ፖርት ላይ ነው ሊስን እንዲያደርግ የምትፈልጉት? 5000 ላይ እንበል። 5000 ላይ ሊስን እንዲያደርግ እንፈልጋለን። ይህ እናንተ ናችሁ የምትሰጡት። ብቻ ግን ከ1200 ምናምን ያነሰ እንዳትሰጡት እያሉ ነበር። ምክንያቱም ኦፕሬቲንግ ሲስተማችሁ ላይክ ዊንዶውስ ላይ ከሆነ ዊንዶውስ፣ ማክ ላይ ከሆናችሁ ደግሞ ኦኤሳችሁ ባይ ዲፎልት የሚጠቀሟቸው ፖርቶች ስላሉ ከዛ ጋር ኮንፍሊክት እንዳይፈጥር እና እንዳትጠቀሙት። ጀስት ብዙ ተጠቀሙ። ላይ ከ5000 6000 ወር 4000 3000 ምናምን ለጊዜው 5000 እንጠቀም። 5000 ላይ እንዲያዳምጥ እናድርገው። እያዳመጠ መሆኑን ደግሞ መንገር አለበት። ቅድም እዚህ ላይ ታስታውሳላችሁ። ኮኔክት አድርጎ ኮኔክት እያደረገ ከሆነ ኮኔክት ሜሴጁ እንዲነግረን፣ ኢረር ካለ ደግሞ ኢረር እንዲነግረን ምናምን ነግረነዋል። ልክ እንደዛ ዚህም ጋር ጀስት ሊስን አድርጎ ብቻ ብዬ ብሰጠው ይሰማል። ግን ደግሞ እየሰማ መሆኑን እንዴት ታውቃላችሁ? እየሰማን መሆኑን እርግጠኛ መሆን አለብን። ስለዚህ 5000 ላይ እየሰማን ከሆነ የሆነ ኮልባክ ፋንክሽን ስጠው፣ እየሰማው ነው እንዲለን። ኮልባክ ፋንክሽን ማለት ደግሞ ብዙ ጊዜ አውርተናል። ለሆነ ፋንክሽን እንደ አርጊመንት ፓስ የምታደርጉት ነው። ሊስን አንድ ራሱን የቻለ ፋንክሽን አይደል? አፕ የሚባል ኦብጀክት ውስጥ ያለ ፋንክሽን። ለሱ ፋንክሽን አሁን አርጊመንትን እንደ አርጊመንት እየሰጣችሁት ነው። እሱ ኮልባክ ይባላል። እና አሮ ፋንክሽን እንጠቀም። ኮልባክ ፋንክሽን የግድ ሁሌ አሮ ፋንክሽን መሆን አለበት የለበትም? ላይሆንም ይችላል፣ ግን ብዙ ጊዜ አሮ ፋንክሽን ነው። ስለዚህ እያዳመጠ ከሆነ ምን ይበለኝ? ኮንሶል ሎግ ላይ listening server is up and running እንበለው። ሰርቨራችን የአፕ ኤንድ ራኒንግ ነው። ያው እያለኝ ነው ሰርቨር ኢዝ አፕ ኤንድ ራኒንግ። ከዛ ደግሞ ኮኔክት ቱ ዴታቤዝ። ስለዚህ እንዲያዳምጥ ማድረግ ማለት ይሄ ነው። እዚህ ላይ ጥያቄ ካላችሁ ነው። ልክ በቃ እዚህ ጋር እያዳመጠ መሆኑን ሲያውቅ ይህ ፋንክሽን ትሪገር ያደርግና ይህን ነገር ይሰጠኛል። ሰርቨራችን አሁን አት 5000 እያዳመጠ ነው። አሁን ልብ ብላችሁ ከሆነ ስንት ፖርቶች አሉ ማለት ነው? እዚህ ላይ ጀስት ዲፎልት ፖርት እየተጠቀምን ስለሆነ ነው ያልሰጠነው እንጂ ፖርት 3306 ላይ ዴታቤዛችን እያዳመጠ ነው ብለናል። ማይስኩኤል ባይ ዲፎልት የሚጠቀመው ፖርት አለ 3306። አሁን ደግሞ አፕ የሚባለው ሰርቨራችን ነው ብለናል። ሰርቨራችን ነው ሪፕሬዘንት የሚያደርገው የአፕ። ይህ ሰርቨራችን ሪፕሬዘንት 5000 የሚያደርገው ላይ የሚያዳምጣለን ማለት ነው። ሌላ 5000 ላይ እያዳመጠ ነው። ስለዚህ ሁለት ፖርቶች አሉ፣ ሁለት ኢንዲፔንደንት ፖርቶች አሉ። አሁን ምንድነው የሚካሄደው? ቅድም ብለናል ዩዘር ቀጥታ ከዴታቤዝ ጋር ማውራት ይችላል ነው አይችልም? አይችልም ማለት ዴታቤዝ ቀጥታ ከዩዘር ጋር ኮሚኒኬት አያደርግም። ዴታቤዝ የሚያወራው ሰርቨሩን ብቻ ነው። ዩዘር ደግሞ የሚያወራው ሰርቨሩን ብቻ ነው። በቃ መሀል ላይ ሆኖ ሰርቨሩ ነው መሀል ላይ ሆኖ ነገሮችን እንደ ሚድል የሚያሯርጠው ሰርቨሩ ነው። ስለዚህ አሁን ዩዘር የሆነ ሪኩዌስት ይኖረዋል። ብራውዘሩ ላይ ገብቶ የሆነ ነገር የሆነ ዩአርኤል ቪዚት ሊያደርግ ይችላል። የሆነ ፎርም ሞልቶ ሊልክ ይችላል። ሰሚት ሊያደርግ ይችላል። ሎጊን ሊያደርግ ይችላል። ልክ እኛ ኢቫንጋሪ ላይ እንደምናደርገው ያኔ ያ ሪኩዌስት ቀጥታ ለማን ይላካል? ለሰርቨሩ። በየትኛው ፖርት? በ5000። ሰርቨራችን የሚያዳምጠው አት 5000 ነው ብለናል። ስለዚህ ዩዘሩ የሚልከውን ሪኩዌስት ሰርቨራችን አት 5000 ይቀበላል። የተቀበለውን ሪኩዌስት ለዴታ ቤዙ ይልካል። በየትኛው ፖርት? በ3306። ዴታ ቤዙ ስራ የተባለውን ነገር ሰርቶ መልሶ ሪስፖንሱን ለማን ይልካል? ለሰርቨራችን 5000 ላይ ይልክለታል። ከዛ ነው ሰርቨራችን የተቀበለውን ሪስፖንስ መልሶ ለዩዘሩ የሚልከው። አሁን ሁለት ፖርት ለምን እንዳስፈለገ ግልጽ ነው። ያ ግልጽ ነው ካስሙ። እሺ ስለዚህ ሁለት ፖርቶች አሉ። እነዚህ ነገሮች ማስታወስ ይኖርብናል ሁሌ። እሺ አሁን እያዳመጠን ነው፣
ቀጣይ ስቴፕ ምንድን ነው? አሁን ኩዌሪዎቹን ጻፉ ነው። ቴብሎቹን ክሬት ማድረግ ምናምን መጻፍ ይኖርብናል። ቴብሉ ክሬት የሚደረገው ደግሞ ጥያቄም ላይ እንደተነገረን ምንድን ነው ዩዘራችን ኢንስቶል ወደሚባለው ዩአርኤል ቪዚት በሚያደርግበት ጊዜ ቴብሎቹን ክሬት አድርጉ። ቅድም ኤግዜል ላይ ያየናቸው ቴብሎች አሉ። እነሱን ቴብሎች ክሬት አድርጉ ነው። ለዛ ደግሞ አፕ የሚባለው ምንድን ነው ብለናል? ሰርቨራችን ሪፕሬዘንት የሚያደርግ ኢንስታንስ ነው እና ኦብጀክት ነው ብለናል አይደል? ይህ አፕ ኦብጀክት ነው ብለናል ቅድም ታስታውስ። ሊስን ማድረጉን አንዴ ወይ ከታች ለወርድ እዚህ ጋር አድርገው። ኦርደሩ ችግር የለም የትም ቦታ ጻፉት ብቻ ኤክስኪዩዝ ያደርጋል። ሰርቨራችንም እየሰማን ነው፣ ዴታቤዛችንም ጋር ኮኔክት አድርገነዋል። አፕ የሚባለው ኦብጀክት ነው። አፕ ውስጥ ደግሞ ሜትዶች አሉ፣ እነ ጌት፣ ፖስት ምናምን የሚባሉ ሜትዶች አሉ። አሁን ላይ ጌት ነው የምንጠቀመው። ለምንድነው ጌትን የምንጠቀመው? ምክንያቱም ብራውዘሩ አውቶማቲካሊ የሚልከው ጌት ሪኩዌስትን ነው። ለምሳሌ አሁን የተባልነው ዩዘሩ ሎካል ሆስት ላይ እንደዚህ መጡ የተባልነው ምንድን ነው? ሎካል ሆስት ላይክ ኤችቲቲፒ ብሎ ነው የሚጀምረው። ኤችቲቲፒ እንደዚህ አይነት ነገር በቃ እዚህ ጋር ሎካል ሆስት አት 5000 ሰርቨራችን ብሎ ስላሽ ኢንስቶል የሚለውን ሰርቶ ጀስት ኢንተር ሲለው አሁን ላይ ምንም አይሰራ፣ ባዶ ምንም አልሰራንም ከናት ጌት እያለ ነው። ስለዚህ ብራውዘሩ ባይ ዲፎልት ዩዘሩ እንደዚህ አይነት ነገር ሲልክ ምን አይነት ሪኩዌስት ነው የሚልከው ማለት ነው? ጌት ሪኩዌስት ነው የሚልከው። ጌት ሪኩዌስት ከሆነ የሚልከው አፕ ላይ ጌት የሚባለው ሜትድ መጠቀም እንችላለን። አፕ ላይ ጌት የሚባለው ሜትድ መጠቀም እንችላለን። ጌት የሚባለው ሜትድ ልክ እንደ እዚህ ጋር ሊስን ሁለት አርጊመንቶች ይወስዳል። የመጀመሪያው እንትኑን ነው ራውቱን ነው። ወደ የት ነው የተባለው? ኢንስቶላል ኢንስቶል ብሎ ቪዚት የሚያደርገው ዩዘራችን ኢንስቶል ነው። ከዛ ሁለተኛ ደግሞ ኮልባክ ይወስዳል። ኮልባኩ ደግሞ ሪኩዌስት እና ምን ነበር? ሪስፖንስ ነው። ሪስፖንስ ሪኩዌስት እና ሪስፖንስ። እሺ እና እንደዚህ ነው የሚሆነው ማለት ነው። ስለዚህ አሁን በቃ እያስተካክል ነው። ጌት የሚባለው ሜትድ አፕ ላይ ኦብጀክት ላይ ያለውን ጌት የሚባለው ሜትድ ጠራን። ይህን ራውት ሰጠ ነው ታዘን ነው ኢንስቶል የሚባለው ራውት ላይ ሲሄድ ነው የተባለው ጥያቄው ላይ። እዚህ ጋር ኢንስቶል ምን ነው የሚለው? ዩዝ ዘ ኤክስፕረስ ሞጁል ቱ ሪሲቭ ሪኩዌስትስ ኮንፊገር ዩር ሞጁል ኢን አ ዌይ ዳት ኢት ኤክስኪዩትስ ዘ ኩዌሪ ዌን ዳ ስላሽ ኢንስቶል ዩአርኤል ኢዝ ቪዚትድ። ዩዘራችን ስላሽ ኢንስቶል ብሎ ሲሄድ ነው ስራውን መስራት ያለበት። ስለዚህ ለዛ ነው እዚህ ጋር ፎርዋርድ ስላሽ ኢንስቶል ያለው። ከዛ ደግሞ ኮልባክ ፈንክሽን ይወስዳል ብለናል። ሪኩዌስት ካለ ሪኩዌስት ሪስፖንሱን ደግሞ ለምሳሌ እዚህ ብራውዘሩ ላይ በኋላ የምናያለን። ልክ አሁን ኤረር እያለ ነው ምንም ነገር ስላልሰራ ነው እንጂ ዩዘሩ መጥቶ እዚህ ጋር ኢንተር ሲል እዚህ ጋር እንዲታይ የምንፈልገው መልእክት ይኖራል። እሱን በሪስፖንስ በኩል አድርገን ነው የምንልከው። ለዛ ነው እነዚህ ነገሮች ያስፈለጉት እና ሪኩዌስት እና ሪስፖንስ የሚባል ፓራሜትር አለን። ከዛ በኋላ አሁን ስራው ልንሰራ ነው። መጀመሪያ ቴብሎቹ ክሬት የሚደረጉበትን ኪዌሪ መጻፍ ይኖርብናል። ቴብል ደግሞ እንዴት ነው ክሬት የሚደረገው? ማይስኩኤል እሱ ምኑን ማየት ይኖርብናል? ሲንታክስ እዚህ ጋር ብትመጡ ክሬቲንግ ቴብል ኢን ማይስኩኤል ነገር ብላችሁ ጉግል ብታደርጉ ደብሊው3 ላይ አለ። ሲንታክሱን ማየት እንችላለን እዛ ላይ ገብተን። ይኸው ሲንታክሱ ይህን እንወሰደውና እናየዋለን። እንደዚህ መልቲፕል ላይኖችን ሲንግል ላይን ከሆነ እንዴት ነው ኮንትሮል ብላችሁ ፎርዋርድ ስላሽ አይደለ? ግን መልቲፕል ላይኖችን ከሆነ እንዴት ነው ኮሜንት ማድረግ የምትችሉት? ሲ ላይ ሴሌክት አድርጉትና አልት ሽፍትንና ኤን መጫን። አልት ሽፍትንና ኤን ወይም ደግሞ ማኑዋሊ እንደዚህ ልጽፉ ትችላላችሁ። ፎርዋርድ ስላሽ አሁንም ፎርዋርድ ስላሽ ማለት ትገቡና ሁለት ስታሮችን ከዛ ውስጥ የምትጽፉት ማንኛውም ነገር ኤክስኪዩት አይደረግም። እንደ ኮመንት ነው የሚቆጠረው። የሾርት ከቱ እንደዛ ነው። አልት ሺፍትን እና ኤን ብትጫኑ መልቲፕል ላይኖችን ኮሜንት አውት ማድረግ ይቻላል። ስለዚህ ክሪኤት ቴብል እንላለን። ሲንታክሱ ነው። ኤስኩኤል ሲንታክሱ ነው። ክሪኤት ቴብል ከዚ ቴብሉን ስም እንሰጣለን። ከዛ ብራኬት ውስጥ ካለም ዋን ዴታ ታይፑ፣ ካለም ቱን ስሙን ዴታ እዚህ ጋር ካለም ዋን የሚለውን ካለም ኔም እንበለው። ያ ስፔስ መኖር የለበትም እንደዚህ ውስጥ። ስለዚህ እንዲህ ነው በቃ ሲንታክስ። ኮለም ኔሙ ይኖራል፣ ቀጣይ ዴታ ታይፕ ይኖራል። ኮለም ኔሙ ይኖራል፣ ቀጣይ ዴታ ታይፕ ይኖራል። አሁን የቫንጋሪዎች የሰጡን ዴታ አለ አይደል?
እዚህ ላይ ያየን ነው የምንሰራው። ለምሳሌ የመጀመሪያውን ቴብል ብታዩ እዚህ ጋር ያው የቴብሉ ስም ፕሮዳክትስ ቴብል ፕሮዳክትስ ይባላል። የቴብሉ ስም ስንት ካለሞች አሉት? ሁለት። ፕሮዳክት አይዲ የሚባል አለው፣ ፕሮዳክት ዩአርኤል የሚባል አለው፣ ፕሮዳክት ኔም የሚባል አለው። ስለዚህ መጀመሪያ ኩዌሪዎችን ልንጽፍ ነው። ሲንታክሱንም አይተናል። ስለዚህ ክሬት ቴብል እንላለን። አፐር ኬዝ ልጽፉ ትችላላችሁ፣ በሎወር ኬዝ ሊጻፍ ይችላል፣ ወይም ደግሞ ሚክስድ ኬዝ ሊሆን ይችላል። አፐር እና ሎወር። ለምሳሌ ይህም መማር ትችላላችሁ። እንደዚህ ልጽፉ ትችላላችሁ። እንዲህ ብትጽፉትም ይሰራል፣ ችግር የለውም። ወይም ደግሞ ልታቀላቅለው ትችላላችሁ። ቲን ካፒታል አድርጋችሁት ምናምን ስሞል ምናምን ብቻ ኤስኩኤል ኩዌሪዎች ኬዝ ኢንሴንሲቲቭ ናቸው። ቅድም ሴት ስናደርግ ታስታውሱ ከሆነ ዴታቤዛችን ላይ ሲአይ የሚል ነገር አለ አይደል? ኬዝ ኢንሴንሲቲቭ ነው ማለት ነው። እሺ አሁን ቴብሎችን ክሬት እናደርግ፣ ግን ያው ኮመን እና ሪኮመንድድ ፕራክቲሱ አፐር ኬዞች መጠቀም ነው ለኤስኩኤል ኩዌሪዎቻችሁ። ክሬት ቴብል እንበል። ከዛ ደግሞ ምናልባት ከሌለ ቴብሉን ክሬት የሚያደርገው ኮንፊውዥንም እንዳይኖር በኋላ ኢረርም እንዳይመጣ እና አንኤክስፔክትድ የሆነ ቢሄቪየር እንዳናይ ኢፍናት ኤግዚስት ስንበል ኢፍናት ኤግዚስት ከሌለ ማለት ነው። ቴብሉ ከሌለ ክሬት አድርግልኝ። ሲንታክሱ ምንድነው? ክሬት ቴብል ትሉ እና ይህ ነገር ኦፕሽናል ነው። ኢፍናት ኤግዚስት ላትጠቀሙትም ትችላላችሁ። ከዛ የቴብሉን ስም ነው። ቴብሉ ስሙ ማን ነው? ይህ ቴብል ፕሮዳክትስ ነው ስሙ። ስለዚህ ፕሮዳክትስ ስንበል ቴብል ኔሙ ፕሮዳክትስ ነው። ከዛ በኋላ የሲንታክስ ዩኒት ምን ታደርጋላችሁ? እሺ ከዛ ብራኬት ከፍታላችሁ እና ደግሞ ባክቲክ ውስጥ ቢገቡ አሪፍ ነው። እነዚህ ነገሮች ባክቲክ ውስጥ ቢገቡ አሪፍ ነው። ለምንድነው ባክቲክ ውስጥ መግባት ያለባቸው? መሀል ላይ ስፔሶች ይኖራሉ። አያችሁ ቅድም አሁን ኤረር ምናምን እያለኝ ሲቀውጡ የነበረውን ነገር ትቶታል። እዚህ ጋር አስምሮበት ምናምን ሪዘርቭድ ኪዎችን ልትጠቀሙ ትችላላችሁ። መሀል ላይ እነ ክላስ ቼክ ምናምን ብቻ ሪዘርቭድ ኪዎች አሉ። እነሱ ልትጠቀሙ ትችላላችሁ። ስፔሻል ካራክተሮችን ደግሞ ልትጠቀሙ ትችላላችሁ ምናምን እንደዚህ አይነት ነገር እንደዚህ አይነት ስፔሻል ካራክተሮች ልትጠቀሙ ትችላላችሁ። እና ለዛ ምን እናደርጋለን? ባክቲክ ውስጥ እናስገባዋለን። ይህን ነገር ሴሌክት አድርጋችሁት ባክቲክ ባለፈው አይተናል። ባክቲክ ውስጥ እናስገባታለን። እና ሁሌም ኩዌሪ እንትኖችን ስትጽፍ ባክቲክ ውስጥ ማስገባት ጥሩ ነገር ነው። ግዴታ ግን አይመስለኝም። ባክቲክ ውስጥ መግባቱ ግን ጥሩ ነው። ምክንያቱም እንደተነጋገርነው ሪዘርቭድ ኪዎች ልትጠቀሙ ስለምችሉ ስፔሶች ስለሚኖሩ ምናምን ባክቲክ ውስጥ መሆኑ ጥሩ ነው። ስለዚህ ባክቲክ ውስጥ እናስገባው። ከዛ በኋላ ሲንታክሱ ነው የምንከተለው። ብራኬት ከፈትን ፕሮዳክትስ ብለን እዚህ ጋር ስፔስ ብትኖሩ ባትኖርም ችግር የለው። ቅድም ቼክ እያደረኩት ነበር። እሺ ከዛ ካለም ኔሙን ከዛ ዴታ ታይፕ የመጀመሪያው ካለም ስሙ ማለት ነው። የመጀመሪያው ካለም ይህ ነገር ጀስት ኤንጌጂንግ እናድርገው ብዬ ነው። ክላስ ምንድነው? ፕሮዳክት አይዲ ፕሮዳክት አይዲያ። ስለዚህ የመጀመሪያው ፕሮዳክት አይዲ ስፔስ መጠቀም አትችሉ። ፕሮዳክት አይዲ እንዲህ እንዳትጽፉት፣ እንደዚህ እንዳትጽፉት ኢረር ነው የሚሆነው። እሳ ይህ ኩዌሪ እንትኑ ይህ ነገር ሰፖርት ያደርግ እና አንድ ልታደርጉ ትችላላችሁ። ጀስት ፕሮዳክት ብቻ መጨመር የምትፈልጉት ነገር ካለ አንደርስኮር ተጠቀሙና ፕሮዳክት አይዲ ከዛም ብለናል ካለም ኔሙን ከዛስ ዴታ ታይፑን መስጠት አለብን። ዴታ ታይፑ ምንድነው? ይህ 1 2 3 ዴታ ታይፑ ምንድነው? ጃቫስክሪፕት ላይ ነምበር ነው ግን እዚህ ጋር ኢንት ነው የምንለው። ዴታ ታይፑ ኢንት ነው። አፐርኬዝ መሆኑም አሁን እንትን ፕራክቲስ ነው እንጂ በሎወር ልጽፉትም ትችላላችሁ። እንደዚህ ግን ጀስት ኮመን ፕራክቲስ ይሄ ነው። በቃ ኮመን ኔሙ እንትኑ ሰጠን። ከዛ ዴታ ታይፑን ኢንት ነዋል። ከዛ ደግሞ እያንዳንዱ ቴብል የራሱ የሆነ ፕራይመሪ ኪ ቢኖረው ጥሩ ነው። አንዱን ቴብል ከአንዱ የምንለይበት ፕራይመሪ ኪ ቢኖረው ጥሩ ነው። በኋላ ደግሞ ሪሌሽን ልንሰራ ነው አይደለም? ምክንያቱም ሪሌሽናል ዴታቤዝ ነው እየተማርን ያለ ነው። ይህ ቴብል ከዚህኛው ቴብል ጋር ሪሌሽን አለው። ይህ ቴብል በኤፍኬ ከፕሮዳክት አይዲ ጋር ተያይዟል እንደምታዩት። ይህኛው ቴብልም እንደዛው ከዚህኛው ቴብል ጋር በኤፍኬ ተያይዘዋል። ከዛ እዚህ ጋር ብታዩ ይህ ቴብል ከዚህኛው ቴብል ጋር ተያይዘዋል። ሪሌሽንሽፕ አላቸው ሁሉም ቴብሎች። ሪሌሽናል ዴታቤዝ የሚባለው ለዛ ነው። እያንዳንዱ ቴብል የራሱ የሆነ ሪሌሽንሽፕ ስላለው ይህ ነው ሙሉ አንድ እኮ ስፕሬድሺት ላይ ኤክሴል ፋይል ላይ ማስቀመጥ ይቻላል አይደል? አንድ ትልቅ ቴብል አዘጋጅተን ፕሮዳክት ፕራይሱን ልክ የተማሪዎች ግሬድ እንደሚጻፈው ኤክሴል ላይ ስሙን ለምሳሌ እዚህ ጋር የስቱደንት ኔሙን
መጻፍ አልችልም እዚህ ጋር። እሺ ስቱደንት ኔሙን፣ አይዲውን፣ ኢንስትራክተር ኔሙን፣ ግሬድ ያመጣው ግሬድ፣ ሳብጀክቱ ምንድን ነው፣ ኮርሱ ምናምን፣ ከዛ ሁለተኛው ተማሪ፣ እንደዛ ማድረግ ይቻላል። ግን ይህ ደግሞ ኢፌክቲቭ የሆነ መንገድ አይደለም። በኋላ ዴታዎች ሪትሪቭ ለማድረግ ወር መቀየር የምትፈልጉት ነገር ካለ ምናምን። ምክንያቱም ኤግዜል የሚጠቀመው እነ ሪሌሽናል ነው። በእርግጥ ኤግዜል እንደ ዴታቤዝ አይደለም ትሪት የሚደረገው። ሲቀልዱ እንደውም ሰምታችሁ ከሆነ ኤግዜል ዴታቤዝ ከሆነ ኤችቲኤምኤልም ፕሮግራሚንግ ላንጉጅ ነው ይላል። እና እንደ ዴታቤዝ አንቆጥረውም፣ ግን ጀስት እንደ ፕሮግራሚንግ ዴታቤዝ አይቆጠርም። እንደ ዴታቤዝ ሊቆጠር ይችላል። ያው ገብቷችኋል። ቴክኒካሊ እንደዛ አይደለም። እሺ እና ምን ማለት ነው? እያንዳንዱ ቴብል የራሱ የሆነ ፕራይመሪ ኪ ቢኖረው ጥሩ ነው። እና ፕራይመሪ ኪ እንደሆነ ደግሞ አሳይን እናድርግለን። ስለዚህ ፕሮዳክት አይዲ አልነው ስሙ ነው። ከዛ ደግሞ ኢንታል በቃ ሲንታክሱ እዚህ ጋር ያልቃል። ከዚህ በኋላ የምንጨምራቸው ነገር ተጨማሪ ነገሮች ናቸው። ሲንታክሱ ምንድን ነው ብለናል? ካለም ኔሙ፣ ከዛ ዴታ ታይፕ። ካለም ኔሙ ፕሮዳክት አይዲ ነው፣ ዴታ ታይፑ ኢንት ነው። ከዚህ በኋላ የምንጨምረው ተጨማሪ የሆነ ነገር ነው። ፕራይመሪ ኪ እንደሆነ እንንገር። ፕራይመሪ ኪ ነው። ስፔሊንግ ምናምን ስህተቶች አይሰማም። እና ይህን ነገር በደንብ እያያችሁ እሺ። በኋላ ያስቸግረናል ዲባግ ለማለት። ፕራይመሪ ኪ ነው። ከዛ ደግሞ አውቶ ኢንክሪመንት እንዲያደርግ እናድርገው። አሁን ላይ ችግር የለውም ቴብል ስለሆነ ክሪኤት የምናደርገው፣ በኋላ ግን ዴታዎች ምናምን ልናስገባበት ማለት ነው። ሶስተኛው ጥያቄ ላይ አይታችሁት ከሆነ ፕሮዳክት ቴብል ላይ ዴታዎችን አስገቡ ነው። ዴታዎችን ስታስገቡ ልክ የመጀመሪያውን ዴታ ካስገባችሁ በኋላ ለሁለተኛው እንደገና ፕሮዳክት አይዲ 2 ነው ብላችሁ እንድታስገቡ አይደለም የሚጠበቀው። በራሱ አውቶ ኢንክሪመንት ማድረግ አለበት። ለዛ አውቶ ኢንክሪመንት አድርግን በለው። አውቶ ኢንክሪመንት እንጂ በቃ። ስለዚህ የመጀመሪያውን ካለም ጨረስን። ካለም ኔሙን፣ ዴታ ታይፑን ፒኬ ነው ብሎታል፣ ፕራይመሪ ኪ መሆኑን እና አውቶ ኢንክሪመንት ማድረግ እንዳለበት ጨረስን። የመጀመሪያው ካለም ይህ ነው። ከዛ አንደኛው ካለም ዴፊኒሽን ይህ ምን እንለዋለን? አንድ ካለም ዴፊኒሽን ይባላል። አንደኛው ካለም ዴፊኒሽን አልቆ ሁለተኛ ካለም ዴፊኒሽን ስታስገቡ በዚህ ኬስ ፕሮዳክት ዩአርኤል የሚባል ሌላ ካለም ልንጨምር። እሱ ከመጨመሩ በፊት ኮማ መኖር አለበት በመካከላቸው። ልክ እንደ ጃቫስክሪፕት ኦብጀክት ቁጠሩት። መሀላቸው ላይ ኮማ ከሌለ ኢረር ነው አይደል የሚሆነው? አሁንም ኮማ ከሌለ ኤስኩኤል ኢረር ነው የሚሆንብን። ስለዚህ ይህ ነገር ግልጽ ነው። ራሱ ነው ምን ደግሞ ከዚህ በኋላ ብዙ አናወራም። ይገብቷቸዋል እንዴት ካለም ዴፊኒሽን እንደሚጻፍ። ያ ግልጽ ነው ቃሲሙ። እሺ ስለዚህ ኮማ አረግን። ሁለተኛውን ደግሞ እኔ ፕሮዳክት ዩአርኤል ይባላል ስሙ። ሲንታክሱ ምንድን ነው ብለናል? ካለም ኔሙን መስጠት። ስለዚህ ካለም ኔሙ ፕሮዳክት ዩአርኤል ይባላል። ዴታ ታይፑ ምንድን ነው? እንደምታዩት የሆነ ዩአርኤል ነገር ነው። ስለዚህ እንደ ቫርካር አድርገን ማሰብ እንችላለን። ቫርካር ነው በል። ቫርካር ከሆነ ደግሞ ምን ያክል ካራክተሮችን ነው እንዲቀበል የምትፈልጉት? ማክሲመም እስከ ስንት ካራክተሮችን ይቀበላል? ላይክ 255 ነው ኦር 300 ችግር የለውም። እነዚህ ቢቆጠሩ ስንት ይሆናሉ? ሁለት ቢበዛ 250 ከዛ አይበልጡም አይደል? እንደዚህ ብትቆጥሯቸው ላይክ ኤች ቲ ቲ ስፔሶችን ጨምሮ ምናምን ብትቆጥሩ እንደ ስፔስ ካለ ስፔስ እንዲያውም አይኖርም ሊንክ ላይ ብሬክ ያደርጋል ስፔስ ከጨመራችሁ። ኦር የሆነ ሊንክ እንዲያውም እንዳይሰራ የምትፈልጉ ከሆነ ለምሳሌ እዚህ ጋር ይህ ሊንክ ሌላ ሰው እንዳይከፍተው የምትፈልጉ ከሆነ እዚህ ጋር ገብታችሁ የሆነ ነገር መጨመር በቃ አይከፍትም ከዚህ በኋላ ኢንተር ብለዋል ፔጅ ኖት ፋውንድ ሲ ምክንያቱም ብሬክ አድርጌዋለሁ እና ስፔስ አይኖርም ለማለት ነው። የሆነ ሃይፈን ምናምን ኮዱ ላይ ካለ ይኖራል፣ ከሌለ የምትጨምሩት ነገር ካለ ብቻ ሊንኩን ብሬክ ማድረግ ብትፈልጉ በሆነ አጋጣሚ እንደዛ ሊያስፈልግ ይችላል። እንደዚህ አድርጎ ብሬክ ማድረግ ይቻላል። በቃ ጨረስን ማለት ነው። ምን ብለናል? ካለም ኔሙ ዴታ ታይፕ ነው። ካለም ኔሙ ፕሮዳክት አይዲ ነው፣ ቫርካር ነው። አውቶ ኢንክሪመንት ምናምን ማለት አያስፈልገንም። አውቶ ኢንክሪመንት ምናምን የምንለው ቤዚካሊ ለፕራይመሪ ኪዎች ነው። ከዛ ደግሞ ፕራይመሪ ኪ ነው ምናምን ማለት አያስፈልገንም። አንድ ፕራይመሪ ኪ ነው የሚኖረው አንድ ቴብል። ከላይ የሰራነው ነገር አንሰራም። ከዛ አንድ ኮለም ዴፊኒሽን ሲያልቅ መጨረሻ ላይ ምን ይኖራል ብለናል? ካረሳችሁት ኮማ ይኖራል፣ ካልሆነ ኢረር ነው እንዳትረሱት። እሺ እንጨረስን። ሁለተኛ የመጨረሻ አንድ ካለም ይቀረናል። እሱ ማነው? ፕሮዳክት ኔም የሚባላለን። እዚህ ጋር እንደምታዩት እቺ ሎወር ኬዝ ናታ ፕሮዳክት ኔም። እዚህ ጋር እነሱ ልባላሉት ይመስለኛል። እዚህ ጋር ፕሮዳክት በአፐር ኬዝ ተጽፎ እዚህ ጋር ሎወር ነው ማለት አንደኛው ኮለም ኔም በአፐር ኬዝ ጀምሮ ሁለተኛው በሎወር ኬዝ ኤረር የሚፈጥር አይመስለኝም። ግን ጀስት በአፐር ኬዝ የሚጀምሩ ከሆነ ሁሉንም በአፐር ኬዝ አስጀምሯቸው አይሻልም? እንደዛ ነው እኛ የምንሰራው።
ፕሮዳክት ዩአርኤል አለ። ቀጣይ ፕሮዳክት ኔም የሚባል ነው እዚህ ጋር እንዳየን እዚህ ጋር ፕሮዳክት ኔም። ስለዚህ ፕሮዳክት ኔም ልበል ፕሮዳክት ስፔስ መኖር የለበትም። ይህ ነገር እንዳትረሱ። እንደዚህ ስፔስ እንዳትሰጡት ኤረር ነው የሚሆነው። እንደዚህ ብትሰጡት ኤረር ነው የሚሆነው። እዚህ ጋር ኤረር መሆኑን እንኳን ባይነግራችሁ ኮፒ አድርጋችሁት በኋላ እናያለን። እዚህ ጋር ኪውአርኤል እዚች ጋር አምጥቶ ኤስኩኤሉን ፔስት ብናደርገው ያለውን ኤረር ይነግረናል። ማየት እንችላለን። በኋላ ስንጨርስ እናየዋለን። ይህ ነገር እንዳትረሱ ነው ደጋግሜ የማወራው። እሺ ፕሮዳክት ኔሙን እንስጠው። ምንድን ነው ዴታ ታይፕ? ኢንት ነው። ኢንት ደግሞ አይደለም ቫርካር ነው አይደል? ስፔስ አለው፣ አልፋቤት ሌተሮች አሉት ምናምን። ስለዚህ ቫርካር ነው ልበለው። ይህን ራሱ ልስጡ እንደ እንትኑ ስለማይረዘም እንዲስ 100 ልስጥ 150 100 ልስጥ። በቃ አሁን የመጀመሪያውን ቴብል ኩዌሪውን ጽፈን ጨርሰን ቴብሉን በእርግጥ ክሬት አላደረግነው። ቴብሉን ክሬት ለማድረግ ኮኔክሽን ላይ ሌላ ኩዌሪ የምትባል ሜትር ተጠቅመን ነው የምንሰራው። ግን ኩዌሪ መጽሐፉን ጨርሰናል። አሁን ይህን የጻፍነውን ኩዌሪ የሆነ ቫሪያብል ላይ እናስቀምጠው። ለምን እንደሆነ በኋላ ግልጽ ይሆንላቸዋል። ምን ልበለው? ሌት ክሬት ፕሮዳክትስ በቃ አሁን የጻፍኩትን ኩዌሪ ይህ ነገር ማለት ነው። ይህን ነገር ወስጄ ክሬት ፕሮዳክትስ የሚባል ቫሪያብል ላይ ያስቀመጥኩት የሆነ ጊዜ ወዴ ላይ እዚህ ፋይል ላይ ክሬት ፕሮዳክትስ ካልኩ ይህን ሙሉ ኩዌሪ ሪፕሬዘንት ያደርጋል ማለት ነው አይደል? አሳይን ማድረግ ማለት እንደዛ ነው። ከቀኝ ያለውን ቫሊዩ ወስደን በግራ በኩል ካለው ቫሪያብል ላይ ማስቀመጥ። ማስቀመጣችን ብዙ አድቫንቴጆች አሉት። አስቀምጡት። ባታስቀምጡ ግን ችግር የለውም። ማስቀመጣችሁ ግን ብዙ ስራ ያቀላል። እሺ አሁን በቃ ጨረስን። ማን የመጀመሪያውን ቴብል ሰርተን ጨረስ። ይህ ቴብል ተሰርቶ አልቋል። ቀጣይ ይህን ቴብል እንሰራለን። ኦር ዲስክሪፕሽኑን ከፈለግን ይህን ቴብል እንሰራለን። ይህ ነገር ግልጽ ነው፣ ገብቷችኋል? ስሙ ኖት ላን ግድ ነው። ኖት ምን ኢምፒቲ መሆን የለበት። ኖት ናል ኖት ነል ባዶ እንዳይሆን የምንፈልገውን ነገር እዚህ ውስጥ ባዶ ባዶን ሰሚት የምትፈልጉ ከሆነ ለምሳሌ ፕሮዳክት ዩአርኤሉ ፕሮዳክት ኔሙ ባዶ እንዳይሆን የምትፈልጉ ከሆነ እዚህ ጋር መጠን እንደዚህ ማለት እንችላለን። ኖት ነል ባዶ እንዳይሆን ማለት ነው። አሁን ላይ የሚያስፈልግ አይመስለኝም። መጨመርም እንችላለን፣ ችግር አይኖረውም። ጨምረው። እሺ በዚህ ያለ ግልጽ ነው። ሌላው ነገር እሺ አያስችም፣ ግልጽ ነው። ስለዚህ ቀጣይ ደግሞ ቀጣይ ቴብልን ክሬት እናድርገው። የቀጣይ ቴብል ይህን ስራ ፕሮዳክት ዲስክሪፕሽን የሚባለውን ቴብል ሌትስ ክሬት ዲስክሪፕሽን እንበል። ይህ ቬሪያብል ነው የፈለጋችሁትን ልትሉ ትችላላችሁ። የክሬት ዲስክሪፕሽን ከዛ በአክቲቭ ውስጥ እንጀምራለን ብለናል። ከዛ ይህን ነገር ራሱን ነው የምንወስደው። መደጋገም ነው ከዚህ በኋላ። እሺ ክሬት ቴብልስ ኢፍ ናት ኤግዚስትስ። ኤግዚስት ብቻም ካላችሁት ኤረር ነው የሚሆነው። እሺ እሷ እንዳትረሷት። ኢፍ ናት ኤግዚስት ነው። ክሬት ቴብል ኢፍ ናት ኤግዚስት ብለናል። ከዛ ቴብል ስሙን ማን ነው የምንለው? እዚህ ጋር የቴብል ስሙ ምንድን ነው? ፕሮዳክት ዲስክሪፕሽን ነው የሚባለው ቴብሉ። እዚህ ጋር ስፔስ አለው፣ እዛ ጋር ግን ስፔስ መጠቀም አንችልም እንደተነጋገርን። ስለዚህ ቴብል ኔሙ ልስጥ። ቴብል ኔሙ ፕሮዳክት አፕሊኬሽን እንደዚህ ዲስክሪፕሽን ፕሮዳክት ዲስክሪፕሽን። ከዛ ሲንታክሱን አትርሱ። ከዛ በኋላ ብራኬቱን ነው የምንከፍተው። ስለዚህ ብራኬቱን እንክፈት። ይህ ብራኬት እና በዚህ መካከል ስፔስ ሊኖርም ላይኖርም ይችላል፣ ችግር የለውም፣ ተነጋግረን። ከዛ እዚህ ውስጥ ነው እንግዲህ ኩዌራችን የምንጽፈው ቴብሉን ክሬት ለማድረግ። አሁን ካለም ኔሙን እናመጣለን፣ ዴታቤዙን እነግረዋለን። በቃ ቅድም የሰራነው ራሱ ነው የምንሰራው። እዚህ ጋር ምን አለ? ዲስክሪፕሽን አይዲ ዲስክሪፕሽን አይዲ የሚባል አንድ ካለም አለ። ስለዚህ እዚህ ጋር ልምጣና ዲስክሪፕሽን አይዲ ከዛ ስፔስ ታደረጉና ሲንታክሱ እንደዛ ስፔስ ታደረጉና ዴታ ታይፑ ምንድን ነው?
ኢንት አይደል? ቁጥር ነው። ያ አይታችሁታል? እንትን ነው። ሶስት ምናምን እያለ የሚሄድ ቁጥር ነው። ስለዚህ ኢንት እንበለው። ከዛ ፕራይመሪ ኪ መሆኑን እንንገረው። እያንዳንዱ ቴብል የራሱ የሆነ ፕራይመሪ ኪ ሊኖረው ይገባል ብለን፣ ግዴታ አይደለም ግን ይገባል። እሺ፣ ስለዚህ ፕራይመሪ ኪ እንደሆነ እንንገረው። ፕራይመሪ ኪ መሆኑን እንዴት ነው የምትነግሩት? ይኸው እዚህ ጋር ጽፈናታል። ፕራይመሪ ኪ ነው። ፕራይመሪ ኪ ይሄ ነው ማለት ነው። እሺ፣ ከዛ አውቶ ኢንክሪመንት እንዲያደርግም እንፈልጋለን። ስለዚህ እንስጠው። ለምን ገልብጠው ቁጥሩ እንደጻፉት እኔ አላውቅም፣ ግን እንደዚህ ሰርቼውን ይመጡልኛል። አውቶ ኢንክሪመንት እዚህ ጋር አይታችኋል። 3 2 1 እያለ ነው የሚሄደው። አውቶ ኢንክሪመንት አትሉም መቼም፣ ከሶስት አይጀምርም። ያ ስህተት እንደሆነ ነው የማስበው ነው። አሴንዲንግ እና ዲሴንዲንግ አሁን ኦኬ፣ በኦርደር ነው። ይሄ ዲሴንዲንግ ነው አሴንዲንግ ነው ይባላል። በዛ ይህ ኦርደር ነው ማለት ነው። ዲሴንዲንግ ነው። ምንም በለውን እዚህ ጋር እንደዛ አላውቅም እንዳይነት የሆነ ጊዜ ብሎ ሲያወራ ነበር አለ አይሁ ዲክሪሜንት ላይ እያደረገ አዎ፣ ዲሴንዲንግ። እሺ ወይስ ዲክሪሜንት እያደረገ ነው ማለት ነው። እህ፣ እሺ በዚህ እንሞክረው፣ ችግር የለም። እሺ አውቶ ኢንክሪመንት ያድርግልኝ። በቃ ጨርሻለሁ። ኮማ አይደል? አንድ ካለም ዴፊኒሽን ሲያልቅ ኮማ ይኖራል እንዳትረሱት። እሺ ቀጣይ ምን ካለም ነው ያለን እዚህ ቴብል ላይ? ፕሮዳክት አይዲ የሚባል ካለም አለን እና ደግሞ ፎሪን ኪ ነው። ፎሪን ኪ ነው። ስለዚህ መጀመሪያ ካለሙን ልስጥ። እንግዲህ ሲንታክስ መከተል ነው። ፕሮዳክት አይዲ ይባላል። ዴታ ታይፕ ምንድን ነው? ቁጥር ነው እንደምታዩት። ስለዚህ ኢንት ልበል። ኢንት በቃ ጨረስኩ። ኮማ ፎሪን ኪ መሆኑ ምናምን የምነግረው በኋላ ነው፣ አሁን አይደለም። ቀጣይ ቴብል አለን። ፕሮዳክት ብሪፍ ዲስክሪፕሽን የሚባል እንደዚህ ነው። ዲስክሪፕሽን የሚባል ቴብል አለኝ። ከዛ ደግሞ ቫርካር ነው ነው ቴክስት ነገር ነው። ስለዚህ ቫርካር እዚህ ላይ ጽፌዋለሁ። በላሁት ደጋግመን ከምንጽፍ ስፔሊንግ ኤረርም እንዳንሰራ ታይፖ ምናምን መኖር ስለሌለበት ቫርካር ነው በለው። ትንሽ ረዘም ስለሚል እንደምታዩት እንጨምርለት። ምን ያክል ካራክተሮች መቀበል ይችላል? እስከ 3 ከ51 ውስጥ ይህን አስቡ ነው የምናደርገው። የግድ ይህን ያክል መስጠት አለባቸው ይባል ነገር የለም። እንግዲህ ዴታ ቤዛችሁ እናንተ ናችሁ ዲዛይን ስታደርጉ የምታውቁት ነገር። ከዛ ያው እናንተ ናችሁ የምታደርጉለት አሳይን የምታደርጉት። እሺ ቀጣይ ሌላ ምን አይነት ኮለም አለ? ይህ ቴብል በጣም ረዥም ነው። ፕሮዳክት ዲስክሪፕሽን ከጨረስን በኋላ ይሄ ብሪፍ ነው አይደለ? ይሄ ብሪፍ ዲስክሪፕሽን፣ ይሄ ደግሞ ትክክለኛ ዲስክሪፕሽን አለ ፕሮዳክት ዲስክሪፕሽን። ስለዚህ አሁንም ይህን ነገር ራሱ ልድገመው እና ኤዲት እናደርገዋለን። ፕሮዳክት ዲስክሪፕሽን እሺ፣ ፕሮዳክት ዲስክሪፕሽን ቫርካር ነው። ይህም ስንት ነስነው? 500 ምናምን አይበቃም? ያው ስንት 500 ነው ያልከው? ገምቼ ነው። ያው ግምት ነው ኮማ ተረስታ ነበር። እሺ በቃ ከዛ ሌላ ደግሞ ምን አለ? ሌላ ኮለም በቃ የሄዳችሁ ኮለሙን እየፈለጋችሁ ዴታ ታይፑን ስሙን እና ዴታ ታይፕ ፕሮዳክት አይኤምጂ የሚባል የሆነ ኮለም አለ። እዚህ ጋር እንምጣ። ፕሮዳክት አይኤምጂ የሚባል ኮለም አለ። ዴታ ታይፑ ምንም በለው ሊንክ ነው አይደል? እዚህ ጋር ያለው ሊንክን ደግሞ በቫርካር ማስገባት እንችላለን። ስለዚህ ቫርካር እናድርግለትና እስቲ 200 ምናምን ስጡ። እሺ እዚህ ጋር ኮማ ረሳ ነው። ካስሙ አቤት ያ ቴክስት ነው መሰለኝ። ዲስክሪፕሽኑ ቴክስት ነው። አሁን ቫርካር እና ቴክስት መካከል ዲፍሬንሱን አላውቅም፣ ግን ቴክስት ይላል። አዱኛ ቴክስት ይላል። ኦኬ ቴክስት ነው ያለው እሱ። እሺ እስኪ ሰርች ነው ዲስክሪፕሽን እና ቫርካር ቨርሰስ ቴክስት ኢንኩዌሪ Varchar is best suited for storing short to medium length string, while text for large amount of textual data. በቃ ካራክተሩ በጣም የሚረዝም ከሆነ
ቴክስት ማለት ነው። እንዳልከው ረዥም ስለሆነ ቴክስትን ብለው እንትኑ መስጠት አለብን ቴክስት ላይ በቅንፍ አድርገን ምናምን ምን ያክል እንደሆነ። የለው መሰለኝ። ኦኬ እሺ። ስለዚህ ፕሮዳክት አይምጂ ቫርካር 250 ምናምን ሰጠ ነው። ዩአርኤሎችን በቫርካር አስገቧቸው። ሰርች ማድረግ ነው። ዩአርኤል እንዴት ነው የሚገባው? እስኪ how do I tell URL in query? ሌላ ነገር ውስጥ ነው። ዩአርኤል ዴታ ታይፕ ኢን ኩዌሪ እንበለው። ዩአርኤል ዴታ ታይፕ ኢን ብቻ ይኖራል። ዛሬ ቅድም እየሰራው ነበር ምናምን ቫርካር ነው የተጠቀምኩት። መጥቶልኛል ቫርካር። ሌላም ካለ ሌላ በሉት ችግር ቫርካር ይሆናል ቃሲሙ። እሺ ማለት ቫርካር ዩአርኤል ስፔስ ብለህ ቫርካር ብለህ ስፔስ ውስጥ ማን ፓሬንተሲስ ውስጥ መስጠት ይችላል። እዚህ ጋር ስፔስ መኖር አለበት ያለ አይ አይመስለኝም። ነው ዩአርኤል ነው ኦኬ ዩአርኤል እሺ ቫርካር አንተ ባልከው መንገድ ይመጣል። ኦኬ አይ ልጁን ጨርሰናል። ፕሮዳክት ሊንክ ላይ ነው። አዎ አዎ እሺ ፕሮዳክት ሊንክ ቫርካር ነው አይደል አዎ ያልከው ማለት። እሺ ቫርካር ኢንስቶ ለፎርማቲንግ እየሰራ እንዳልሆነ አላውቅም። እሺ በቃ ፕሮዳክት ሊንክ ቫርካር ሌላ ቴብል አለ፣ ሌላ ካለም የለም። በቃ ጨርሰናል። ሁሉም ካለሞች ገብተዋል። አንድ ግን የቀረን ስራ ምንድን ነው? ፎሪን ኪውን መንገድ ይኖርብናል። ፎሪን ኪ ደግሞ የራሱ የሆነ ሲንታክስ አለው። ሰርች ማድረግ ትችላላችሁ እዚህ ጋር ፎሪን ኪ ሲንታክስ ምንድን ነው? ፎሪን ኪ ሲንታክስ ያው እዚህ ጋር እንደዚህ ነው የምትሰሙት። ኦኬ ይወሳሰብ ሌላ ቀለል ያለ ይችላል። እንደዚህ ፎሪን ኪ በቅንፍ ፎሪን ኪው ማን ነው? ከዛ ሪፈረንስ ከየት ነው? ጓደኛም እንደዚህ ይሰራዋል። ከዛ የቴብልን ስም አዎ ከዛ ፎሪን ኪውን ራሱ። ስለዚህ እሱን እንጻፍለት ምንድን ነው ስፔሊንግ ቼክ እያደረጋችሁ ታይፕ ወደ ፎሬን እንዴት ነው የሚጻፈው? እንደዚህ ነው። እሺ ከዛ ፎሪን ኪ እንላለን። ስፔስ አለ። በቅንፍ እንደ ፎሪን ኪ የሚጠቀመው ማለት ነው ፕሮዳክት አይዲ ነው የሚጠቀመው። እዚህ ጋር የተሰጠኝም እንደዛ እንደምታዩት ፕሮዳክት አይዲ ላይ ነው ኤፍኬ የተባለው። ዴታቤዝ እናንተ ናችሁ ዲዛይን ስታደርጉ የምታደርጉት። ስለዚህ ይህን ነው እንደ ፎሪን ኪ የምትጠቀመው። እሺ ከዛ ከየት ሪፈረንሱን መንገድ አለብን። ሪፈረንስስ ኤስ አለው ደግሞ ሪፈረንስስ ከየት ነው? ከየት ቴብል ነው ፎሪን ኪው እየመጣ ያለው? እንደምታዩት ይህ ፎሪን ኪው እየመጣ ያለው ከዚህኛው ቴብል ነው፣ ከፕሮዳክትስ ቴብል ነው። ከላይ ፕሮዳክትስ የሚባል ቴብል ሰርተናል አይደል? ከዚህ ነው ሪፈረንስ፣ ከዚህ ነው። ከዛ ማንን ነው? ከዛ ቴብል ውስጥ ፎሪን ኪው ፕሮዳክት አይዲ ነው። ስለዚህ ፎሪን ኪው ሁለቴ ይጻፋል። ፎሪን ኪ ትላላችሁ፣ ከዛ ፕሮዳክት አይዲ ነው። ሪፈረንሱ ከየት ነው? ፕሮዳክት ከሚባለው ቴብል በፕሮዳክት አይዲ። በቃ እንደዚህ ነው የምናስገባው። ስለዚህ ሁለተኛውን ቴብል ክሬት አድርገን ጨረስን። ክሬት አድረግ ነው። ከዛ ዚች ክሬት ዲስክሪፕሽን የሚባል ቫሪያብል ላይ አስቀምጥ። ግልጽ ነው ጋይስ ይሄ ነገር? እሺ ቀጣይ ሌላ ቴብል አለ። 5 ቴብሎችን ነው የምንሰራው። እንግዲህ ፕራይስ የሚባል የሆነ ቴብል አለ።
ሌት ሌት ፕራይስ ነው። ከዛ ባክቲክ ነጭ ነገር እንውሰዳት። ከዛ የቴብሉ ስም ማን ነው? ፕሮዳክት ፕራይስ ነው የሚባለው ቴብሉ። ፕሮዳክት ፕራይስ ከዛ ቅንፍ ይኖራል። እሱ ውስጥ ካለሞችን እንግዲህ መጻፍ ነው። የመጀመሪያው ፕሮዳክት አይዲ ፕራይስ አይዲ ይባላል። ፕራይስ አይዲ ከዛ ዴታ ታይፕ ካለም ስሙ ከዛ ዴታ ታይፕ ኢንት ነው። ከዛ ፕራይመሪ ኪ እንደሆነ እንንገረው። ፕራይመሪ ኪ ይሄ ነው እንበለው። ከዛ አውቶ ኢንክሪመንት እንዲያደርግም እንፈልጋለን። አውቶ ኢንክሪመንትን ብቶ ችግር የለውም። በኋላ ዴታ ግን ስታስገቡ ምናምን እንዲህ በራሱ እየጨመረ እንዲሄድ ከሆነ የምትፈልጉት ልክ የሆነ ዴታ አስገብታችሁ ኢንተር ስትሉ እና በአዲስ ሮ ስትጀምሩ 2 ብሎ እንዲጀምር፣ አሁንም ሌላ ዴታ ስታስገቡ 0 ላይ 3 ብሎ እንዲቀጥል ስለሆነ የምንፈልገው ለዛ ነው አውቶ ኢንክሪመንት የምናደርገው። ስለዚህ የመጀመሪያውን ካለም ጨረስ። ከዛ ፕሮዳክት አይዲ ደግሞ የሚባል ሌላ ካለም አለን። ስለዚህ እዚህ ጋር ፕሮዳክት አይዲ ዴታ ታይፑ ማን ነው? ኢንት ነው። ፎሪን ኪ ነው። ይህን ነገር እንዳትረሱ። ስለዚህ ኢንት ነው። እዚህ ጋር ኮማን ረሳን ሲ ከዛ ታልፍታላችሁ። ፎሪን ኪ መሆኑ ምናምን በኋላ እነግረዋለን መጨረሻ ላይ። የግድ መጨረሻ ላይ መሆን ያለበት አይመስለኝም፣ ግን መጨረሻ ላይ እነግረዋለን። እሺ ቀጣይ ካለም አለን። ስታርቲንግ ፕራይስ የሚባል አንድ ካለም አለ። ስታርቲንግ ፕራይስ። እሺ ምንድነው ዴታ ታይፑ? ባርካራ የሆነ ስፔሻል ካራክተር እና ቁጥር ከሆነ ኢንት ማለት አንችልም። ኢንት ካላችሁት ዳላር ሳይኑ አለ። ስለዚህ ባርካርም ብለው ስፔሻል ካራክተሮችን እና ቁጥሮችን አንድ ላይ ከያዘ በባርካር መግለጽ ስለሚችል ባርካር ሆኖ እስከ 100 እንስጥ። ከዛ በላይ ሊሆን ይችላል። መቼስ ኮማ እናደርጋለን። ቀጣይ ቴብል አለ። ፕራይስ ሬንጅ የሚባል አንድ ካለም አለ። ፕራይስ ሬንጅ ዴታ ታይፑ ይህም እንደዛው ባርካር ነው። ባርካርም በለው። ከዛ ረዘም ስለሚል 150 ልስጥ። እሺ ሌላ ካለም አለ። የቀረ ካለሞችን ጨርሰናል። አሁን የቀረን ፎሪን ኪውን ማያያዝ ነው። አንደኛው ቴብል ከአንደኛው ቴብል ጋር በፎሪን ኪ ነው የሚያያዘው። ስለዚህ ይህ ቴብል ከዚህኛው ቴብል ጋር በዚህ ፎሪን ኪ እየተገናኘ ነው። ይህ ፕሮዳክት አይዲ የሚባለው ካለም የመጣው ከዚህ ቴብል ነው፣ ከፕሮዳክት ቴብል ነው። አንደኛው ቴብል ከሌላኛው ቴብል ጋር በፎሪን ኪ፣ ለዚህ ፕራይመሪ ነው፣ ለዚህ ግን ፎሪን ነው። በፎሪን ኪ ፎሪን ያው ከስሙ እንደምትረዱት የመጣ ነው አይደል? አውትሳይደር ነው። በፎሪን ኪ ይገናኛል። ለዛ ነው ሪሌሽናል ዴታቤዝ የምንለው። አንዱ ቴብል ከአንዱ ቴብል ጋር በፎሪን ኪ ሪሌሽንሽፕ ስላለ፣ ስለዚህ አሁን እንትኑን ሲንታክስ ኦልሬዲ ስላለን እሷን ነገር ካፒ አድርገን እናምጣት። ፎሪን ኪ እንላለን። እንደ ፎሪን ኪ አሁን የምንሰጠው ምን ነው? እንደምታዩት ፎሪን ኪ ፕሮዳክት አይዲው ነው። ስለዚህ በቅንፍ ፎሪን ኪው ማን ነው? ይህን ነገር መስጠት አለብን። ፕሮዳክት አይዲ ነው። እንዳጋጣሚ ሪፈረንስስ ከየት ነው ሪፈረንስ የሚያደርገው? ከየት ነው እያገኘ ያለው ፎሪን ኪ? ከጅሪንሳ ካቃስሙ እሺ ባትሪ እያለቅብህ ነው መሰለኝ። እሺ ከሌሉ አመሰግናለሁ። አብሸር ከሌሎ እሺ አይ ለቃስም ነው ያልኩት ማቲ። ኦኬ ኦኬ ለቃስም እያየው ስለሆነ ሳካር ነው ያልኩት። ኦኬ ኦኬ እሺ ፎሪን ኪ ያልኩ ፕሮዳክት አይዲ ነው። ፎሪን ኪው ሪፈረንሱ ከየት ነው? ይህ ፎሪን ኪ ከየት ነው እየመጣ ያለው?
እዚህ ጋር እንዲያያይዘውታል። ከየት ነው? ከዚህ ነው የሚመጣው። ፕሮዳክት አይዲ የዚህ ካለም ነው አይደል? ለዚህ ኔቲቭ ነው ኢ ካለም፣ ለዚህኛው ነው ፎሪን። ስለዚህ የመጣለው ከዛ ነው። ስለዚህ ሪፈረንስስ ብዬ ፕሮዳክትስ ከሚባለው ቴብል ነው። ፕሮዳክትስ የሚባል ቴብል ነው አይደል? ቅድም ክሬት ያደረግነው እዚህ ጋር ፕሮዳክትስ ከሚባለው ቴብል። ፕሮዳክትስ ቴብል ውስጥ ደግሞ እንደገና ፎሪን ኪው ማን ነው? ፕሮዳክት አይዲ ነው። ስለዚህ ያው ጨረስ ነው ማለት ነው። ይህን ቴብል ይህ ቴብል አለቀ። ሶስት ቴብሎችን ኩዌሪያቸውን ጽፈን ጨርሰናል። ዴታቤዛችን ላይ ገና አልገቡም። እንዲገቡ ሌላ የምንሄዳቸው ስቴፖች ስላሉ፣ እሺ ይህ ግልጽ እንደሆነ አስባለሁ። ወደ ቀጣይ እንሄዳለን። እሺ ይህን ከሰራን በኋላ ሌላ ቴብል አለ እዚህ ጋር ኦርደርስ ቴብል፣ ኦርደርስ የሚባል ቴብል አለ። ስለዚህ እሱን እንጻፈው። ሌት ክሬት ኦርደር የሚባል ቫሪያብል ላይ ላስቀምጠው። ከዛች ነገር እናምጣት። ኦርደርስ ነው አይደል ስሙ? ቴብላችን ስም እዚህ ጋር የተሰጠን እየተጠቀምን ያለን ኦርደርስ ቴብል ይላል። ስለዚህ ኦርደርስ የሚባል ቴብል ነው ቴብላችን። ከዛ ብራኬት ይኖራል ከፍቱና ውስጥ ላይ የሚጻፈው ነገር እንጽፋለን። ምን ምን ካለሞች አሉን? ኦርደር አይዲ የሚባል አንድ ካለም አለን። ኦርደር አይዲ ኢንት ነው ዴታ ታይፑ እና ፕራይመሪ ኪ እንደሆነ ልንገረው እና አውቶ ኢንክሪመንት ያደርግልኝ። በቃ ይህ ነገር ራሱን እንስጡ። ጨረስን። ቀጣይ ሌላ ካለም አለን አይደለ? ፕሮዳክት አይዲ የሚባል ዴታ ታይፑ ኢንት የሆነ ግን ፎሪን ኪ ነው። ስለዚህ ፕሮዳክት አይዲ በቃ ዴታ ታይፑ ኢንት ነው። አለቀ። ፎሪን መሆኑን በኋላ እነግረዋለሁ። ከዛ ዩዘር አይዲ የሚባል ደግሞ አለ። ይሄ ኦርደር አይዲ ነበር። አሁን ደግሞ ዩዘር አይዲ። ዩዘር አይዲ ግን እንደምታዩት ከየት ነው እየመጣ ያለው? እዚህ ጋር ኤፍኬ ማለቱን ረስተውት ነው እነሱ። እዚህ ጋር ኤክስፕሊሲትሊ እንደነገሩን አልነገሩንም። ግን ይህ ዩዘር አይዲ የሚመጣው ከዩዘር ቴብል ነው። ከዩዘር ቴብል ነው። ስለዚህ ችግር የለውም። እንደ ፎሪን ኪ እንጻፍለት። ዩዘር አይዲ ዴታ ታይፑ ኢንት ነው። ፎሪን ኪ መሆኑን በኋላ እነግረዋለን። ሌላ ኮለም አለን የለንም አይደል? በቃ ጨረስ። ሶስት ኮለም ነው ያለን። አሁን ከዚህ በኋላ እችኛዋ ኮለም ፎሪን ኪ መሆኗን፣ እችኛዋም እንደዛው ፎሪን ኪ መሆኗን መንገር ነው እየቀረ። እዚህ ጋር ደግሞ እንትኑ ኦልሬዲ ያለን ሲንታክስ፣ እሱን ኮፒ እናድርገው እናስገባለት እና ፎሪን ኪ ነው። እንደ ፎሪን ኪ ብትጠቀመው ፕሮዳክት አይዲ ነው። ሪፈረንስ ደግሞ ከፕሮዳክት ቴብል ነው። ፕሮዳክት አይዲ ይህን ራሱን እዚህ ጋር እንድገው። ፎሪን ኪ ነው። እንደ ፎሪን ኪ የምትጠቀመው ዩዘር አይዲ ነው። ዩዘር አይዲ ነው። ሪፈረንስ የሚያደርገው ደግሞ ፕሮዳክትስ የሚባለው ቴብል ላይ ሳይሆን ከዚህ ቴብል ነው አይደል እየመጣ ያለው። ይህ ቴብል ደግሞ ዩዘር ነው የሚባለው ቴብል፣ ዩዘር ቴብል። ስለዚህ ከዩዘር ነው። ገና ክሬት አላደረግነውም ቴብሉን ማለትም ኩዌሪን አልጻፍነውም። እንጽፈዋለን፣ ችግር የለም። ዩዘር ኦርደሩ መበላለጡ ችግር ያለው አይመስለኝም። ማለት እዚህ ጋር አሁን ፎሪን ኪ ከዩዘር እያመጣን ስለሆነ ዩዘር መጀመሪያ ዩዘር ቴብል ኩዌሪውን እዚህ ጋር መጻፍ አለብን ከላይ ወይስ ችግር የለውም የሚለውን እርግጠኛ አይደለሁም። እስኪ ኤረር የሚለን ከሆነ ኦርደራችንን እናቀያይረዋለን፣ የሚለን ግን አይመስለኝም። በቃ ኦርደር ቴብሉን ክሬት አድርገናል። ቀጣይ ምንድን ነው ይቀር? ዩዘር ቴብል አይደል? ዩዘር ቴብል የለም። አራት ጽፈናል እስካሁን። 1 2 3 4 የመጨረሻው ክሬት ዩዘር የሚባል ቫሪያብል ላይ እናስቀምጠው። እንትኑ ማለት ነው ቃል ስሙ እሺ ፎሬን ኪ ሁለት ነው አይደለም? አዎ ዩዘር አይዲ ሪፈራንሱ ከየት ነው? ዩዘር ሪፈራንሱ ከየት ነው? ዩዘር ከሚባል ቴብል ዩዘር ስለሆነ ከዩዘር ነው። ዩዘር አይዲ ነው አይደለም? አዎ ቅን ውስጥ ያለው ፕሮዳክት ኦ አይዲ ነው። ኦኬ ዩዘር አዎ አይዲ አዎ ልክ ነህ። ዩዘር አይዲ ነው ያለበት። ሶሪ ኤዲት ሳላደርገው የራሱን ኮድ ስለሆነ ኮፒ ያደረኩት። ጥሩ መልከታ ነው። ከሌሉ ዩዘር አይዲው ነው እንደ ፎሪን ኪ እየመጣልኝ ያለ እዚህ ጋር እንደምታዩት እቺ ነገር አይደለች ፎሪን ኪዋ። እቺ ፎሪን ኪ ደግሞ
ዩዘር አይዲ ናት እንደምታያት ዩዘር አይዲ እኔ ተሳስቼ ነው እዚህ ጋር ፕሮዳክት አይዲ ያልኩት። ጥሩ ክሬት ዩዘር አለ። ከዛ አይን ነገር እናምጣው። መጀመሪያ ላይ ኦቨርዌልሚንግ ሊመስል ይችላል፣ ግን ፕራክቲስ ታደረጉት ቀላል ነው። ባክቲክ ውስጥ እናስገባው። ከዛ ቴብል ኔሙን እንገር ዩዘር ነው አይደል የሚባለው። ከዛ እዚህ ውስጥ ነው የምንጽፈው። ምን አለን? ዩዘር አይዲ የሚባል አንድ ካለም አለ እንደምታዩት። ዴታ ታይፑ ኢንት ነው። ስለዚህ ዩዘር ኔም ነው ዩዘር አይዲ ኢንት ፕራይመሪ ኪ አውቶ ኢንክሪመንት ምናምን እንበልለት። እሺ ከዛ ሌላ ካለም አለን። ዩዘር ኔም የሚባል ካለም አለ። ዩዘር ኔም ዴታ ታይፑ ቫርካር አይደል? ስትሪንግ ነው። ቫርካር ነው። ቫርካር ከሆነ ደግሞ ምን ያክል የሚለውን መንገድ ይኖርብናል። እስከ 55 ነው። ከዛ ምን ቀረን? ዩዘር ፓስወርድ ዴታ ታይፑ ምንም በለው ስፔሻል ካራክተሮች ስለሆኑ ቫርካር መሆን ይችላል አይደል? ቅድም እያልነው ለስፔሻል ካራክተር ቁጥር ምናምን ተቀላቅሎ ከሆነ ያለው ቫርካርን መጠቀም ትችላላችሁ። መቼም ኢንት ማለት አንችልም በዚህ ኢንቲጀር ስላልሆነ ቴክስት የምንለው ረዥም ሲሆን ነው ብለናል ቅድም ጉግል አድርገን እንዳገኘ። ስለዚህ ቫርካርን በለው ይህን ራሱ ልድገምለት እና 100 ልስጠው። እሺ በቃ የቀረ ነገር አለ የሚታያችሁ? አምስቱ ቴብሎች እነዚህ ናቸው። እዚህ ጋር በኋላ ስትሰሩ ግራ እንዳልገባችሁ አንድ ሌላ ስድስተኛ ቴብል አለ። የት ነበረ? ይህ ቴብል አለ። ምንም አይነት ሪሌሽንሽፕ የለውም። እነሱም 5 አለ ስለሚል ጥያቄው ላይ እሱ ከተቆጠረ አሁን ያየነው ቴብል ከተቆጠረ 6 ይሆናሉ፣ ግን 5 ናቸው ተብሎ ተነግሮናል። እኔ ዝም ብዬ ተውኩት እና ኢግኖር አድርጉት እና ዝም ብላችሁ ሌሎቹን ስም 5ቱ ምንም አይነት ሪሌሽንሽፕ የለውም። ራሱን የቻለ የሆነ ቴብል ነው። በእርግጥ ዴታዎቹ ከሌላ ቦታ ነው የወጡት። ለምሳሌ ፕሮዳክት ኔም አይፎን ኤሲ አይፎን 11 የሚለውን ከዚህ ነው የወሰዱት። እዚህ ጋር ያው አይፎን ኤሲ አይፎን 11 አለ፣ ግን ምንም አይነት ሪሌሽንሽፕ አላቸው ተብሎ አልተነገረንም። ፕላስ ብትቆጥሩት 6 ይገባብናል ቴብሉ። ከሌሉ ምን አልክ? እንትን ነው ያለው እኮ ቃስሞ። አሁን ዳታ ቤዝን አዱኛ ቪዲዮ ላይ ዲፋይን ሲያደርግ ያው ኤሌክትሮኒካሊ እንደዚህ ማስቀመጥ ይቻላል፣ በኤክሴልም ይቻላል። በት ኤክሴል ዳይናሚክ አይደለም ብሎ ምሳሌ ለማስረዳት ነው ሲያስረዳ የነበረው። አሁን ከዚህ ኤክሴል ላይ ነው እነዛን ጀነሬት አድርጎ ዳይናሚኩን የሰራው ማለት ነው እንጂ ተጨማሪ ትብል አይመስለኝም ቪዲዮ ላይ ሲያወራ የነበረው። ጥሩ ግን ዩዘር ፓስወርድ ዩዘር ኔም ምናምን ግን የሉም። ጀስት ራሱ የጨመራቸው ናቸው። እነዚህ ጀስት ለማሳየት ምናምን ብሎ ያስገባው ነው። ለማሳየት መሰለኝ። ጥሩ እሺ፣ በቃ ኢግኖር አድርጉት ማለት ነው። አያስፈልግም። ጥያቄውን ፕራክቲስ ሳይንሱን ስትሰሩ ኢንተውት። ሌሎች 5ቱን በዚህ መልኩ ክሬት አደረግን። አሁን ቴብል ክሬት አላደረግም ገና፣ ኩዌሪውን ብቻ ግን ጽፈናል። ቴብል ለመጻፍ የሚያስፈልገውን ሲንታክስ ጽፈናል። የጻፋችሁ ሲንታክስ ትክክል መሆን አለመሆኑን ለማወቅ እቺ ነገር እንዲህ ኮፒ አድርጋችሁ ወስዳችኋት እዚህ ጋር ራን አድርጎ ማወቅ ይቻላል። የታለ? እዚህ ጋር ዴታቤዛችሁ ላይ ትሄዱና ኤስኩኤል የሚላል እዛ ላይ ራን ማድረግ ይቻላል። ኢረር እያለ ይጠቁማችኋል። ለምሳሌ ይህን እሱ አያውቀው እንደዚህ የሆነ ቫሪያብል ላይ ማስቀመጥ ምናምን የቪኤስሲ ላይ የሰራነው ነገር ነው፣ እሱ እናጠፋለን። ሌላው ባክቲኩንም እንደዛ አያውቃትም። ባክቲኩንም ማጥፋት ይኖርብናል። በቃ አሁን ምንም አይነት ኤረር የለም። ስለዚህ ትክክል ነው ማለት የጻፍነው እና እያንዳንዱን ኩዌሪ እንዲያርጎ ቼክ ማድረግ ይቻላል።
እዚህ ጋር አሁን ጎ ብለው ይፈጥረዋል፣ ይህን ቴብል ይፈጥረዋል። ግን አሁን እኛ የምንፈልገው በቤሲያችን በኩል መስራት አልለው። እሺ ቴብሉን ክሬት ለማድረግ የሚያስፈልገውን ኩዌሪ ጽፈን ቫሪያብሎች ላይ አስቀምጠን ቀጣይ ስቴፕ ቅድም ታስታውሳላችሁ እዚህ ጋር ኮኔክሽን ላይ ኮኔክሽን የሚባል ኦብጀክት አለ። ኮኔክሽን የሚባለውን ኦብጀክት ማይስኩዌል ቱ ኢምፖርት ያደረግነው ሞጁል ላይ ክሬት ኮኔክሽን የሚባለው ሜትድ ተጠቅመን ውስጥ ላይ ያሉትን ክሬዴንሻሎች ስንሰጠው ሪተርን የሚያደርግልን የሆነ ኦብጀክት አለ። እሱም ደግሞ ኮኔክሽን አለው። ኮኔክሽን ሰርቨር ምናምን ልትሉ ትችላላችሁ፣ ቫሪያብል ኔም ነው። እዛ ኦብጀክት ላይ ኮኔክት የሚባለው የሆነ ሜትር ተጠቅመን ዴታቤዛችን ጋር ኖዳችን ኮኔክት ማድረግ አለማድረጉ ምናምን ሰርተን አይተናል። ልክ እንደዛ ደግሞ ቴብሎቹን እዚህ ጋር አሁን የጻፍነውን ኩዌሪ ወስዶ ኤክስኪዩት እንዲያደርግ እዛ ጋር ኤክስኪዩት አድርጎት በትክክል ቴብሎቹን ክሬት እንዲያደርግ ደግሞ ኩዌሪ የምትባል የሆነች ሜትድ አለች። ስለዚህ እሷን ነው የምንጠቀመው። ኩዌሪ የምትባለዋ ሜትድ አለች። እነዚህ ከሰራን በኋላ ኮኔክሽን ኦብጀክት ላይ ኩዌሪ የምትባለዋ ሜትድ አለች። ኩዌሪ የምትባለዋ ሜትድ ሁለት አርጊመንት ነው የምትወስዱ። የመጀመሪያው አርጊመንት ክሬት ማድረግ የምትፈልጉት ቴብል ምንድን ነው ማለት የጻፋችሁት እንዳለ ነገር አለ አይደል? ለምሳሌ የመጀመሪያው ክሬት ፕሮዳክት የሚባል ቫሪያብል ላይ ነው ያስቀመጥኩት። ስለዚህ መጨረሻ ቴብል ላይ መጨረሻ የሰራነው ቴብል ላይ የአንዳንድ የረሳነው ነገር ኮማ ምናምን በኋላ ኤረር ጀነሬት እንዳያደርግ እና ፎሪን ኪ የለውም ዩዘር ቴብል ካስም የለው እዚህ ጋር አለው አልተባልንም። ዩዘር የለውም ምናልባት ኦኬ ፎሪን እንዴ ፎሪን ኪ ዩዘር ተሳስተው ነው ፕራይመሪ ነው እዚህ ጋር ተሳስተው። ይህ ፎሪን ኪነቱ ለዚህኛው ቴብል ነው እንጂ ለዛኛው ኔቲቭ ነው አይደል? ዩዘር አይዲ ግን የመጣው ከዛ ነው ለማለት ፈልገው ነው። ኤፍኬው እዚህ ጋር ነበር መጻፍ የነበረባት እና ዩዘሩ የለውም ፎሪን ኪ የለውም። ሌሎች እዚህ ጋር እንደዚህ መጨረሻ ላይ ችግር ያለው አይመስለኝም። እስኪ ወስደን እችን ነገር እንውሰዳትና ቼክ ማድረግ እንችላለን። ኩዌሪ ላይ እዚህ ጋር ስናደርገው ይህ ነገር እሱ አያውቀውም ብለናል። እናስወጣለታለን። ባክቲኳንም እንደዛ ያውቃትም። ባክቲኳንም እናውጣት። በቃ ምንም አይነት ኤረር የለም። እዚህ ጋር ኮማ ብትጨምርም ችግር የለውም። እንደውም ኮማ ከጨመር አሳልፈ እየሰጠ ስለሆነ ነው መሰለኝ አይደል? እንደውም ኮማ አይፈልግም ማለት ነው። አንድ ግን እዚህ ጋር ኤረር አለ። ዘላስት ዩዘር ጋር ምን አለ? This option conflicts with table near user. ምን ተፈጥሮ ነው? የሚታያችሁ ነገር አለ? ዩዘሩ ጋር ነው ግን ያሰመረው። አይ ቲንክ ዩዘርን ታጠፋት ቃስ ነው ቴብል ስሙ ነው ከጠፋ ስሙ ማለት ስሞል አድርግ እሱ ችግር የለውም። ቅድም እያንዳንዱ ቴብል ላይ በአፐር ኬዝ እንዲጀምር አድርገን ነበር የሰራው። እሺ ሃይላይት ስታደርግበት የሚመጣው ሜሴጅ ምንድን ነበረ ቃስ? This option conflicts with the table near user. Okay, near user ማለት ወይ ከላይ ካለው ጋር ነው። I think እስኪ በኋላ እምቢን ካለን ተመልሰን እንመጣለን። እሺ አሁን በቃ ኮኔክሽን ላይ ኩዌሪ ሜትዷን ተጠቅመን ክሬት ማድረግ ወስደን ኤክስኪዩት ልናደርገው ነው። ኤክስኪዩት ማድረግ የምንፈልገው ኩዌሪ ምንድን ነው? ይህን ኩዌሪ ኤክስኪዩት ማድረግ እንፈልጋለን። ይህን ኩዌሪ ደግሞ እዚህ ቫሪያብል ላይ አስቀምጠነዋል። ስለዚህ ቫሪያብሉን ፓስ ማድረግ እንችላለን። እዚህ ጋር ይህን ነው ኤክስኪዩት እንድታደርግልኝ የምፈልገው። ከዛ ደግሞ ኮልባክ ፋንክሽን ይወስዳል። ኤረር ካለ ምናምን እንዲነግረን ማለት ነው። ኤረር እና
ሪዛልት ሪዛልት ነው ሪዛልት መሰለኝ። ችግር የለውም ፓራሜትር ስለሆነ ምንም ብትሉት ይህ ችግር የለውም። እንትኑን እንደዛ ነው የሚሰሩት። እሱን ለመጠበቅ ነው እንጂ ከዛ ኢፍ ኤረር ካለ ሰለግ ላይ ኤረሩን ይንገረኝ። ከዛ ደግሞ እንደዚህ እንበል ሪተርን አድርግልኝ ምንን ሪስፖንስ ላይ ዶት ሴንድ አድርገ እንደዚህ ይበለኝ ኤረር ዋይል ክሪኤቲንግ ፕሮዳክት ስቴፕ አይነት መልእክት ያሳይ ብራውዘሩ ላይ ማለት ነው። በኋላ ምንድነው ፎርዋርድ ስላሽ ኢንስቶል ብለን ስንሄዳለን ቴብሎቹ ክሬት እንዲደረጉ የታዘዘ ነው። ስለዚህ እቺ አርኤስ ከየት ነው የመጣችው? ጌት ሜትዳችን ላይ ቅድም ስንነሳ እዚህ ጋር ጌት ብለን ሪኩዌስት እና ሪስፖንስ ብለናል። ሪስፖንሱ ላይ ነው። ሪስፖንሱ ላይ ዶት ሴንድ። በእርግጥ ይህን ብታወትም ችግር የለም። ኮንሶል ሎግ ላይ አንድ ኤረር ካለ ኤረሩ እንዲያወጣ፣ ከሌለ ደግሞ ጀስት ኮንሶል ሎግ ላይ ሲምፕል የሆነ መልእክት ማስገባት ይቻላል። ግን ቴብሉ ላይ እዛ ለዩዘሩ የሚታይ ቦታ ምክንያት ዩዘሩ ኮንሶል ከፍቶ ምናምን አይደለም የት ያውቃል ዩዘሩ ስለ ኮንሶል ምናምን። እኛ ዴቨሎፐሮች ናቸው ስለ ኮንሶል ምናምን እንትን የሚሉት እና ለዩዘራችሁ እንዲያሳየው ቴብሉ ክሬት ተደርገው ከሆነ ወይም ፎርም ሳሚት ተደርገዋል ምናምን አይደል ሰክሰስፉሊ ሳሚት አድርገሃል ምናምን ፎርም ሞልታችሁ ከሆነ ከዚህ በፊት ዌብሳይቶች ላይ ምናምን እሱ ሪስፖንስ ዳት ሴንድ ተብሎ የሚላክ መልእክት ነው። ኦር በአለርት አድርጋችሁ ልታስገቡ ትችላላችሁ ምናምን እንደ ዌብሳይቱ ዲዛይን ነው እሱ። ስለዚህ እንደዛ ያደርግልኝ። ከዛ በቃ ጨረስን ማለት ነው። ኮንሶል ሎግ ላይ ደግሞ ይንገረኝ። ይህ ኤረር ካለ ነው እንግዲህ ይችኛዋ ነገር ኤረር ካለ ነው። ኤረር ከሌለስ ኦኬ ይህ ነገር እንትን ውስጥ መግባት አለበት። ሶሪ ከርሊ ብሬስ ውስጥ መግባት አለበት አይደል? መልቲፕል እንትን ስለሆነ ኢፍ ብለን አንድ ስቴትመንት ቢሆን ኖሮ ችግር የለውም ከርሊ ብሬሱን ባንጠቀም። ግን እዚህ ጋር ኮንሶል ላይ እንዲያወጣል ሪተርን የሚያደርገው ሌላ ነገር አለ። ሁለት ላይኖች ነው ያሉት። ስለዚህ ከርሊ ብሬሱን ተጠቀሙ። ይህ ኤረር ካለ ነው። ኤረር ከሌለስ? ኤረር ከሌለ ደግሞ ኤልስ ብላችሁ መስጠት ትችላላችሁ። ወይም ኮንሶል ሎግ ላይ ፕሮዳክትስ ቴብል ክሪኤትድ ይበለኝ። እሺ ግን ልብ በሉ ይህ ነገር ኤክስኪዩት የሚደረገው መች ነው? ይህን ኩዌሪ እየጻፍን ይህን ኮድ እየጻፍን ያለ ነው ምን የሚባል ፋንክሽን ውስጥ ነው? ኦር ሜትድ ውስጥ ነው? ጌት የሚባል ሜትድ ውስጥ ነው። ይህ ፋንክሽን ደግሞ ኤክስኪዩት የሚያደርገው መች ነው? ይሄኛው ነገር ሲሰራ አይደል? ይሄ ነገር ሲሰራ ነው ይሄ ነገር ኤክስኪዩት የሚያደርገው። ቅድም እንዳየነው ለምሳሌ ፖርቱን ሰጣችሁ ሲያደርግ ነው ኮንሶል ሎግ ላይ ይህን ነገር የሰጠ። ልክ እንደዛ ዩዘሩ ወደዚህ ሲሄድ ነው ቴብሎቹ መሰራት የሚጀምሩት። ስለዚህ ወደዛ ነው የምንሄደው። በቃ ይህን ነገር ደጋግሞ መጻፍ ነው። እዚህ ላይ ግን አንድ እንትን አለ። ከፈለግን የመጀመሪያው ኩዌሪ ላይ እዚህ ጋር እንደሰራ ነው ይህን ራሱን መድገም ነው በቃ። ከዛ ኤዲት ማድረግ ነው ለእያንዳንዱ ቴብል። ለምሳሌ ኮኔክሽን ዳት ኩዌሪ ብለን ቀጣይ ክሬት ማድረግ የምንፈልገው ቴብል ምንድን ነው? ይህን ቴብል ኦልሬዲ አድርገነዋል አይደል? ኤክስኪዩት አድርገነዋል። ይህኛውን ቴብል ኤክስኪዩት ማድረግ የምንፈልገው። ስለዚህ ይህ ልስታ ከዛ ኤረር እና ሪዛልት ይኖረዋል። ኤረር ካለ ኤረሩን ያወጣና እዚህ ጋር ዲስክሪፕሽን ቴብል ፕሮዳክት ዲስክሪፕሽን ቴብል ይበለኝ። ከዛ ተፈጥሮ ከሆነ ደግሞ ፕሮዳክት ዲስክሪፕሽን ቴብል ክሪኤትድ የሚል መልእክት ይስጠኝ ምናምን። ለየብቻ ብቻ ኩዌሪዎቹን መጻፍ ይቻላል። ግን ጥሩ የሚባለው ፕራክቲስ ምንድን ነው? ሁለተኛውን ኩዌሪ የመጀመሪያው ኩዌሪ ከማለቁ በፊት የመጀመሪያው ኩዌሪ የሚያልቀው የት ነው? እዚህ ጋር እንዲህ ብታደርጉ ያሰምርላችኋል። እዚህ ጋር ነው የሚያልቀው አይደል? ከማለቁ በፊት ብናስገባው ጥሩ ነው። እንደዛ ከሆነ የመጀመሪያው ቴብል ክሬት ካልተደረገ ሁለተኛው አይደረግም። ምክንያቱም አንዱ ቴብል አንደኛው ላይ ዲፔንድ ያደርጋል። ሪሌሽናል ዴታቤዝ ስለሆነ እየሰራን ያለ ነው። እያንዳንዱ ቴብል ሪሌሽንሽፕ አለው አይደለም? ኤግዚስት የማያደርግ ቴብል ላይ እናንተ ከዛ ፎሪንክ ያምጣልኝ ምናምን ብትሉት ለምሳሌ ራንታይም ኤረር አይፈጥርም። ቼክ ተደርጓል። ኤረር አይፈጥርም። ችግር የለውም። ግን ሎጂካል ኤረር አለው ማለት ኤግዚስት የማያደርግ ቴብል ላይ እናንተ ፎሪንክ ያምጣልኝ እያላችሁት ነው። እና እንደዚህ አይነት ኤረሮች እንዳይፈጠሩ የምትፈልጉ ከሆነ ሁለተኛውን ኩዌሪ አለ አይደል? እሱን ነገር የመጀመሪያው ኩዌሪ ከማለቁ በፊት ኤክስኪዩት አድርጉት። ያ ማለት የመጀመሪያው ኩዌሪ ኤክስኪዩት ተደርጎ ቴብሉ ክሬት ካልተደረገ ኤረር ካለው ምናምን
ቀጥታ ሪተርን ስለሚያደርግ ይህን ነገር ኤክስኪዩት አያደርግባችሁም ማለት ነው። አንደኛው ቴብል አንደኛው ላይ ዲፔንድ እንዲሆን የምትፈልጉ ከሆነ እንደዛ ነው የምጽፉት። አይ ችግር የለውም ለየብቻ ሁሉም ቴብሎች ክሬት እንዲደረጉ ነው የምፈልገው የምትሉ ከሆነ ደግሞ ለየብቻ እንዲመጻፍ ይቻላል። እኛ ግን ጥሩ የሚባለውን ፕራክቲስ እንጠቀም። የመጀመሪያው ኩዌሪ ከማለቁ በፊት እዚህ ጋር ማለት ነው ይቺ ነገር ከማለቋ በፊት ይህን ነገር ኤክስኪዩዝ እናድርገው ሁለተኛውን ቴብል። አሁንም እንደዛው ሁለተኛው ኩዌሪ እዚህ ጋር ነው የሚያልቀው። እሱ ከማለቁ በፊት ሶስተኛውን ቴብል ደግሞ ኤክስኪዩት እናደርጋለን። ሶስተኛው ቴብል ማን ነው? ይህን ክሬት አድርገናል፣ ይህን አድርገናል፣ ክሬት ፕራይስ። ኦኬ ከዛ በፊት ይህን እንደገና ከምጽፍ ራሱን ኮፒ ላድርገው። ይህ ከማለቁ በፊት እናስገባው። ከዛ ስሙ ክሬት ፕራይስ ነው የሚባለው። ክሬት ፕራይስ ነው። ከዛ ኤረር ዋይል ክሬቲንግ ፕራይስ ቴብል እንበለው። ፕሮዳክት ፕራይስ ቴብል፣ ፕሮዳክት ፕራይስ ማለት የሚባለው ቴብላችን። ከዛ በትክክል ተሰርቶ ከሆነ ደግሞ ፕሮዳክት ፕራይስ ቴብል ክሬትድ ይበል። በቃ ይሄን አለቀ። አሁን ቀጣይ ቀረን ኦርደር ቴብል ይቀረኛል አይደል? ስለዚህ መጀመሪያ አሁንም ቅድም እንዳልነው ኩዌሪ ከማለቁ በፊት እዚህ ጋር መጥቼ ማለት ነው ያት እችኛዋ ቴብል እዚህ ጋር ትጀምራለች፣ እዚህ ጋር ያልቅ። ይህ እንዳለ ነው ኮዱ። ኮፒ ስታደርጉ እርግጠኛ ነው። ከዛ እሱ ከማለቁ በፊት ይህ የሚያልቀው እዚህ ጋር ይኸው፣ ልክ ክሊክ ብታደርጉት ያስንበዋል። እዚህ ጋር ነው የሚያልቀው ከማለቁ በፊት ማለት አንደኛው ውስጥ አንደኛውን እያስገባ ነው። ልክ ባለፈው ኮልባክ ሄል ተብሎ ተሳሳላችሁ አሲንክሮነስ ላይ እንደዛ አይነት ነገር እየሰራን ነው። አድቫንቴጅ ስላለው ነው እንጂ ግዴታ አይደለም። ቅድም ተነጋግረናል። እሺ አሁን ደግሞ ክሬት እንዲያደርግ የምንፈልገው ፕራይሱን ጨርሰናል። ኦርደር ቴብል ነው። ስለዚህ ለኩዌሪ ለምትባለው ሜተድ ለዚህ ኩዌሪ የምትባለው ሜተድ ኦርደሩን እንስጠው። ኤረር እና ሪዛልት ይኖራል። ኤረር ካለ ኤረሩን ይመልሳል። ኤረር ዋይል ክሬቲንግ ኦርደር ቴብል ይበለኝ። ከሌለ ደግሞ ኦርደር ቴብል ክሬትድ ይበለኝ። እሺ አሁንም ይህ ኩዌሪ የሚያልቀው እዚህ ጋር ነው። ሙሉ ኩዌሪን ኮፒ አድርጎት እሱ ከማለቁ በፊት ቡና ፔስት አድርጎ የቀረን የመጨረሻው ዩዘር ነው አይደል? ኤረር ዋይል ክሬቲንግ ዩዘር ቴብል ይበለኝ። ኮንሶል ላይ ዩዘር ቴብል ክሬትድ ይበል። በቃ አሁን ኮዱን ጨረስን ማለት ነው። ከዚህ በኋላ ሄደን ስላሽ ኢንስቶል ብሎ ቪዚት ማድረግ ነው እንግዲህ የሚቀር። እስኪ ሞክረውና ከሰራ አንዴ መልሰን ምን እንደሰራ ምናምን በዝርዝር ለማውራት ሞክራለሁ። ዶን ፓኒክ። ደግሞ የሚያስብልም ነገር የለም ነው። እሺ ስለዚህ እንሂድ እንግዲህ ቪዚት የምናደርገው እየሰራን ያለነው ምን ላይ ነው ብለናል? ሆስቱ ሎካል ውስጥ አይደል? ሎካል ውስጥ ላይ እና ኤችቲቲፒ ብሎ ነው የሚጀምረው። እንደዚህ ኤችቲቲፒ ከዛ ሁለት እንትኖች ይኖራሉ። ቅድም ቪዚት አድርጌ ስለነበር ካች አለው። እናንተ ላይ ነገር ማኑዋሊ ማስገባት ሊኖርባችሁ ይችላል። ኤችቲቲፒ ኤስ ካለ ሴኪር ነው ማለት ነው። እኛ ላይ የለም። ኤስ ካለ አይሰራም። እሺ ኤችቲቲፒ እንበል። ከዛ ካለም ታረጉና ሁለት ፎርዋርድ ስላሾች ይኖራሉ። ከዛ እየሰራን ያለው ሎካል ውስጥ ላይ ነው። አሁንም ካለም ታረጉና ሰርቨራችን ሊስን የሚያደርግበትን ፖርት ሰጡት አላችሁ። 5000 ከ5000 በኋላ ኢንስቶል ብሎ ሲሄድ ነው አይደል? እኛ የፈለግነው ስንነሳ እንደዛ ነው። ያው እዚህ ኢንስቶል ብሎ ሲሄድ ቴብሎች ክሬት መደረግ አለባቸው። እሱን ነገር እናያለን። ኦኬ ከዛ በፊት ግን እዚህ ጋር ልክ ኢንስቶል ብሎ ሲሄድ ብራውዘሩ ላይ የሆነ ነገር እንዲያሳየን እንፈልጋለን አይደል? ሁሉም ቴብሎች ክሬት እዚህ ጋር ለእያንዳንዱ ቴብል ኮንሶል ላይ እዚህ ጋር እንዲያሳየን እዚህ ጋር ኮንሶል ላይ ያሳየን ብለን ጽፈናል ለእያንዳንዱ ቴብል። ከዛ ሁሉም ቴብሎች ክሬት ተደርገው ከሆነ ደግሞ ሁሉም ቴብሎች ክሬት ተደርገው በሰላም አልቀዋል
ብሎ እንዲነግረን ከሆነ የምንፈልገው ልክ የመጨረሻው ቴብል ክሬት ከተደረገ በኋላ ሪስፖንስ ላይ ዳት ሴንድ ሪስፖንስ ዳት ሴንድ ብላችሁ የምጽፉት ነገር ብራውዘሩ ላይ የሚታይ ነው ብለናል ቅድም። ሪስፖንስ ማለት ጌት ላይ ካሉት ፓራሜትሮች ውስጥ ጌት ሜትድ ይኸው እንደምታዩት እዚህ ጋር ጌት ሜትድ ፓዙን ዩአርኤሉን እና ከዛ ደግሞ ኮልባክ ይወስዳል። ከኮልባክ ውስጥ አንዱ አርኤስ ናታ ሪስፖንስ። ስለዚህ ሪስፖንስ ላይ ደግሞ ሴንድ የሚባል ሜትድ አለ። ሪስፖንስ ዳት ሴንድ ብለን all of your tables are created the process ማብዛት አያስፈልግም። ኦል ምንም በለው all tables created successfully created successfully created እሺ ሰክሰስ ለዚህ ነው የሚጻፈው። table successfully created ማለት ይቻላል። እሺ አሁን በቃ ኢንተር ስለው እንግዲህ እዚህ ጋር እኛ የምንጠብቀው ምንድን ነው? እያንዳንዱ ቴብል ክሬት መደረጋቸውን ኮንሶል ሎግ ላይ ምክንያቱም እያንዳንዱን ኮንሶል ሎግ ይኸው ኮንሶል ሎግ ላይ ዩዘር ቴብልን ክሬት መሆኑን ንገረኝ፣ እዚህ ጋር ኮንሶል ሎግ ላይ ኦርደር ቴብል ክሬት መደረጉን ንገረኝ ብለን ስላዘዝ ነው እያንዳንዱን ቴብል